መስከረም 1 ነው ልደቴ የተወለድኩበት ቀን ነውና እና ያ የተሰጠኝ ጳጉሜ ውስጥ የተሰጠኝ ደብዳቤ የሞት ደብዳቤ ነው የሚመስለው። ውበት ይረግፋል ክብርም ይሻራል ነገ ብዬ አላስብም። ለነገ ብዬ የማደርገው ነገር የለም። ምሰራውም ስራ ምገዛውም ነገር ከመግዛት ጀምሮ ማለት የለም። የሆነ ነገር ከገዛው ለእናቴ የሚሆናትን ነገር ነው ማለት እኔ ባደርገውም ግን ለእናቴ ነገ ጠዋት እኔ ብሞት እናቴ ትጠቀማለች ብዬ የማስበውን ነገር እገዛለሁ። እውነት ለመናገር እንደዛ አድርጌ አውቃለሁ። ሞት ላይ ያለፈው ጥሩ አይደለም ትላንትና ጽኑ መጀመሪያ ላይ አክሰፕት አላደረኩትም። ያንቺን መታመን የራስሽ አላደረኩትም እና ትድኛለሽ እየተባልኩኝ እንደመሞት ማሰብ ጀመርኩኝ። ራሴን ለማጥፋት ማስቤ ሞክሬ ማቃለው። ከዛ ደግሞ ለመኖር ጓጉቼ ማቃለው። አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከዳንኩኝ እግዚአብሔር ይህንን ታምር አድርጎልናል ብለን እንነግራቸዋለን። ያው ከሞትኩኝም ደግሞ መጨረሻ ሰዓት ለምጂስ አልጋ ሲይዝም ቢሆን ማወቃቸው አይቀርም ምናምን አልኳት። እሷ እንደዛ እንዳይሰማት ብዬ በጣም እያመመኝ ተነስቼ ስራ ቦታ ሄዳለሁ። ስራ ቦታ ገብቼ ተኛለሁ። በቃ እናቴ ቤት ስሆን ላይክ እንደምሞት ማሰብ ስትጀምር ማለት ነው። አሁን ባንተ ነፃ ነኝ ፍጹም ሸክሜ ቀሎልኝ። ሪላፕስ ያደረገባቸውን ሰዎች አየሁኝ። 2-3 ካንሰር የተመለሰባቸውን ሰዎች ማለት ነው። እና የዛን ጊዜ እኔ በቃ ትልቁ ፍርሃት ጀመረኝ። ድጋሚ ስትረስ ውስጥ ስቲል በጣም እያስቸገረኝ ያለ ስትረስ ነው አሁን ላይ። ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም በሌላ እንግዳና በሌላ ታሪክ ከእናንተ ጋር ተገናኝተናል። እኔ ታምሩ ማሞ ነኝ። ከወራት በፊት የዛሬ እንግዳችን በህይወቷ አስባውም አልማውም የማታውቀው አንድ አሳዛኝ ክስተት በህይወቷ ይከሰታል። በሷ ብቻ ሳይሆን በወንድሟም ላይ ይሄው ታሪክ ይደገማል። ጉዳዩ ቤተሰብን እያስጨነቀ ለእናት አባት ደግሞ ትልቅ መከራን እየጋረጠ ነበር። ለመሆኑ ጉዳዩ ምንድን ነው? ይህንን በፕሮግራማችን የምትከታተሉት ይሆናል። እስከ ፍጻሜው አብራችሁ እንድትቆዩ ጋብዛችኋለሁ። እንግዳችን አርሲ እንኳን ደህና መጣሽ። እንኳን ደህና ቆያኝ። አርሲ አርሴማ ነው? አርሴማ። የአዳማ ልጅ ነሽ? የአዳማ ልጆች አራዳዎች ናቸው ይባላል። ልክ ነው። እኔ ስለ አዳማ ሳስብ ትዝ የሚለኝ የአህመድ ድንቢ ዘፈን ነው። ክረምቱን በናዝሬት በአዳማ ከተማ አንድ ሰፈር ነን ደግሞ። የምርሽ ነው? ሲወጣ ስንት ዓመት ልጅ ነበርሽ አንቺ ሰፈሩ? አላስታውስም፣ ግን በጣም ልጆች ነበርን። እንዲህ ነው ዘፈኑና ከተማውን ስታስተያየት እንዴት ነው? የማታ ድባቡ በጣም አሪፍ ከተማ ሆናለች አሁን ላይ። ስፔሻሊ በጣም ደስ የምትል ከተማ ናት። እውነት በዘፈኑ ላይ እንዳለችው ነች? ከዛ በላይ ናት። የፍቅር ከተማ ለሁሉ የሚመች ቦታ። መልካም እንጨዋወታለን። ዛሬ እንደው ስለ መጣሽበት ወይም ስለተገናኘንበት ጉዳይ ከማውራታችን በፊት አርሴማ ናት? እርግጥ ነው አሁን በሕክምና ሙያ ላይ ነው ያለሽው፣ ነርስ ነሽ እናውቃለሁ። ግን ከዛ በፊት ስለነበረችው አርሴማ እስኪ ንገሪኝ። የተወለደች የተወለድኩት አርሲ ነው። ከዛ ግን በልጅነቴ ነው ወደ አዳማ መተን መኖር የጀመርነው ከቤተሰቦቼ ጋር። የትምህርት የተማርኩት የጀመርኩትም ከመጀመሪያው ጀምሮ ከኤሌመንታሪ ከኬጂ ምናምን ጀምሮ እዛው ነው የጨረስኩትም እዛው ነው። ከዛ ኮሌጅም ደግሞ እዛው ነው የተማርኩት። አሁንም ስራ እየሰራ ያለሁት እዛው ነው። ስለዚህ ያው እዛው ነው። በጥባጭ ነበርሽ? እንዴት ነው ግን ታጋሽ ነበርሽ በልጅነት? አይ በጣም ዝምተኛ ነበርኩ። ትምህርት ቤትም ዝም የምል ሰው ነኝ። ብዙ ማወራ ምረብሽ ሰው ምናምን አይደለሁም። የሕክምና ባለሙያ እንዴት መረጥሽ? ያው በጣም ፈልግ ነበረ። ዩኒቨርሲቲም ደርሶኝ ነበረና ኢንጂነሪንግ ነበር የደረሰኝ። ያው ጤና ስለምፈልግ ቀርቼ የግል ኮሌጅ ተማርኩኝ። እንደጨረስኩኝ ወደ ስራ ነው የገባሁት። አሁንም እየሰራሁኝ ነው። ኮሌጅ ዩኒቨርሲቲ?
አዳማ ጀነራል የሚባል እዛው አዳማ ያለ ኮሌጅ ጤና ነው የሚያስተምረው። እዛው ነው የተማርኩት። ግን እንዴት ምን አይነት እንትን ለምሳሌ እዛው ተምረሽ ይዞ አድርግሽ አንዳንድ ልጆች አሁን ካሉበት አካባቢ ራቅ ብለው መማር ይፈልጋሉ። የሆነ አዳዲስ ቦታን ኤክስፕሎር ማድረግ ይፈልጋሉ። አንቺ እዛው አድገሽ እዛው ተምረሽ እዛው ስራ መቀጠር እንደው የሆነ ወጣ ብዬ ብመለከት ብለሽ ያሰብሽበት ጊዜ አልነበረም? ተማሪ ያለው አልነበረም። ግን አፓራንት ላይ ያለን አንድ 5 ወር 4 ወር ከምናምን ደብረ ዘይት ኖረናል። ገብተን እዛ ሆስፒታል የወጣንበት ሰዓት ያንን አይቻለኝ። ከዛ ውጪ ስራ ላይ ያለውኝ አስብ ነበር ወደዚህ ሙቭ ለማድረግ ምናምን እዚህ ስራዎች ለመስራት ምናምን አስብ ነበረ። አምና በተለይ በጣም ያሰብኩኝ ነበር። ያው ይሄ ነገር ሀፕን አደረገ ምናምንና እዛው ቆየሁ። አሁንም እዛው መቆየት ነው ፕላኔ። እዛው ልኮ እንግዲህ ያው ትዳር አለ ልጅ አለ። ሰው አዳማ ምን አሁን አለ ነው? አይ ወደፊት ነው እንጂ ወደፊት ከእግዚአብሔር መኖሩን አንቺ ነሽ የምታውቂው። አይ ወደፊት እናስባለን ፍቅር ሲኖር። ግን ማየትም ጥሩ ነው እኮ አንዳንዴ። እሱማ በጣም ጥሩ ነው። ወጣ እያሉ አንዳንድ የቦታ እውቀትን ይጨምራል። በጣም አዳዲስ ኢንቫይሮንመንት አዳዲስ የአየር ንብረትን መልመድ ጥሩ ነው። እሱ በጣም አሪፍ ነው። እስቲ ወደ ጉዳዩ እንምጣ። የዛሬ አመት ሊሆን ነው አይደለ? ኦልሞስት እንደዛ የሆነ ነው። እስኪ አስታውሽን፣ መጀመሪያ በካንሰር ዲያግኖሲስ የተደረገው ወንድምሽ ነው? መጀመሪያ ላይ ወንድሜ ነው። የእሱ ትንሽ ቆይቶበታል። የደም ካንሰሩ ኦልሞስት 1-3 አመት ምናምን ቆይቶበት ነበረ። ያው ሕክምና ሪፊውጅ አድርጎ ስለነበረ እንዲሁ ወይ ጸበል ይሄዳል ከዛ ይመጣል ምናምን እና ከዛ ልክ እሱን እንትን እንዳለ ደግሞ ወደ መጨረሻ አካባቢ በብረስት ካንሰርም ዲያግኖስ ተደረገ። ወንድ ላይ ያለ እንደዛ ሬር ነው ግን አንዳንዴ ሀፕን ያደርጋል። በሴቶች ላይ የተለመደ ነው? በሴቶች ላይ የተለመደ ነው። ወንዶች ላይም በጣም ሬር ነው። ሁሉም ሰው ላይ የሚከሰት አይደለም፣ እንደ ሴቶች የሚበዛ አይደለም፣ ግን ይፈጠራል ነው። ያው ወንድሜ ላይም ሀፕን አድርጎ ነበረ። ያው እሱንም ዲያግኖስ ተደረገና የእሱንም ህክምና በአጠቃላይ ሪፊውጅ አደረገ እሱ በቃ ነው። ያው እሱን ቤት ነበር የምናስታመመው። ለምንድን ነው ሪፊውጅ ያደረገው? በቃ ኢንተረስትድ አይደለም በህክምናው ምናምን። ብዙ ልናስረዳው ሞከርን ምናምን፣ መቀበል አይፈልግም፣ አላመነበትም ምናምን እና ሰለቸዋልም ደግሞ በጣም ስልቹ ነው እና ዊክም ስለነበረ ደግሞ እሱ በጣም እሱ ተጨምሮ ብቻ አልፈለገም እሱ። ያው እኛ ሞክረናል ብዙ ለማሳመን፣ ስፔሻሊ እኔ ደግሞ ጤና ላይም ስለምሰራ እሱን ለማሳመን ህክምናው እንደሚጠቅመው ምናምን ሞክሬያለሁኝ፣ ግን አይፈልግም ነበረ። ያው ምን ማድረግ አልቻለም። ቤት ነበር የምናስታመመው። ቤተሰቦች እንዲተቀበሉት አንዳንዴ ከባድ ነው አይደል? ከቤተሰብ መሀል ሰው አንደርስታንዲንግ አለ፣ አረዳዱ። ካንሰር ሲባል በቃ የመጨረሻ ነው፣ ሰው አይድንም። እንደውም ድሮ የሚፈሩ በሽታዎች ነበሩ አይደለ? አሁን እንደ HIV እና ሌሎች በሽታዎች አሁን ከነሱ በበለጠ ካንሰር ከተባለ በቃ ያ ነገር ነው። እንደውም አሁን ስሙ ልተቀየረው ካንሰር አይባልም። ብዙ ሰው አሁን ምንድነው ህመሙ ሲባል ያ ነገር ሳይሆንበት አይቀርም፣ ሳይለወጥበት ሳይቀየርበት አይቀርም ነው እንደ ባባልም እየተባለ ያለው። እና ቤተሰቦችሽ እንዴት ተቀበሉት የወንድምሽን በካንሰር መያዝ? በሰዓቱ በጣም ከባድ ነው። ለቤተሰብ ደግሞ ይሄ ነገር መስማት ለእነሱ በጣም ከባድ ነው። ግን ያው አንዳንዴ ምንም አታደርግም፣ አክሰፕት ታደርጋለህ ነገሮችን እና የእሱን አክሰፕት አድርገው በቃ እሱ ማስታመም ጀመር ነው። የኔ ታላቅ ነው፣ 5 አመት ምናምን ይበልጠኛል። ያው እንደሰማን በቃ አክሰፕት አደረግን፣ ፋሚሊም አክሰፕት አድርጎ እሱ ማስታመም ጀመር ነው። ከዛ ነው በኋላ ላይ የከበደ የመጣው። እሱም በጣም እየታመመ በቃ ቤተኛ ምናምን እሱ ማስታመም ጀመርን ምናምን። ከዛ ደግሞ ያው በቃ ያኔም ሲጨመር በጣም ከበዳቸው ይዛኔ እና እኔም ደግሞ ልክ ኬሞ እስክጨርስ ድረስ ማንም አያውቅም ነበረ ከእናቴ ከአባቴ እና ከአንደኛ ታናሽ ወንድሜ በስተቀረ እና የስራ ባልደረቦቼ ስራ ቦታ ላይ ያሉ። ከዛ ውጪ ማንም ቤተሰብም ዘመድም አክስቶቼ ከዝኖቼ የሚያውቅ ሰው አንድም አልነበረም። ልክ ኬሞ ከጨረስኩኝ በኋላ ነው ሳያወቀው። ምክንያቱም እንዳልኩ ወንድሜ ቤት ታሞ ስላለ የኔን ደግሞ እንደዚህ ነው ብሎ መናገር በጣም ከባድ ነው። በሰዓቱ ነበር ወንድምሽ አያውቅም፣ እስኪያርፍ ድረስ የኔን ህመም አያውቅም ወንድሜ። ባይዘዌ ሳያውቅ ነው ያረፈው እሱ እና እኔ ኬሞ እየወሰድኩኝ እሱን ደግሞ ቤት ውስጥ እንዳልኩ ህክምና ቦታ ስለማይሄድ
ለሱ ቤት ውስጥ ግሉኮስ ማድረግ አንቲፔኖች መስጠት ምናምን የኔ ኃላፊነት ነበርና ስራ አድሬ መጥቼ ምናምን ለሱ ደግሞ እንደዛ አደርግ ነበር ቤት ውስጥ ቤት ነበር እሱ ምንንከባከበው በተቻለኝ መጠን እኔም በጣም በሰዓቱ በጣም ድብርት ውስጥ ገባለው ኬሞ እየወሰድኩኝ ነው ለራሴ በጣም ያስጨንቀኛል ህመሜንም ደግሞ ሙሉ ለሙሉ ለፋሚሊ ስለማላሳይ ሆስፒታል ታምሜ ተኝቼ መድኃኒቶች ወስጄ ምናምን ስራ ላይ እንደሆንኩኝ ነው የሚያውቁት ቤተሰቦቼ ከዛ ደግሞ ተመልሼ ወደ ቤት ገባለሁኝ ከዛ ቤት ስገባ ወንድሜ ያለ እሱን ደግሞ አስታመማለሁኝ ቤት ከቤተሰቦቼ ጋር እየተቀያየርን ነው የዛን ጊዜ ነው በጣም እየከበደን የመጣው ምናምን እንዳልኩ እኔም ህመሜን አላሳይም በተቻለኝ መጠን እናቴ እንኳን ስራ ቦታ ሆኜ ስትደውል በጣም አሞኝ ራሱ ድምፄን አስተካክዬ ምናምን ነው ማውራት ከዛ በኋላ ምክንያቱም ለነሱ በጣም ከበዳቸው ያኔ ሲጨመር በጣም እንዴት ነበር ያወቅሽው አንቺ እኔ መጀመሪያ አካባቢ በዚች ጋር ነው ሊምፍ ኖድ ነገር ናት የወጣችብኝና የሆነ ቀን ላይ በአጋጣሚ እንዲችግረኝ እንጂ እንዲህ ሳደርግ ነው ያየኋትም የነካኋትም ከዛ በኋላ ምንም አይነት ህመም ተሰምቶኝ አያውቅም አሞኝም አያውቅም በሰዓቱም ደግሞ ስራ ቦታዬ ሆስፒታል ላይ ነበርኩኝ የዛን ሰዓትም ህመም የለኝም ግን በጣም ዌት ሎስ ነበረኝ ሳላውቀው ማለት ነውና የሰኔ ጾም ምናምን ስለነበረ ዝም ብዬ ሰዎች ምንም ይጠይቁኛል ምን ሆነሽ ነው ከሳሽኮ ምንድነው ምናምን ይሉኛል እና በቃ ዝም ብዬ ጾም ስለሆነ ነው ምናምን ነው እያልኩኝ እንትን የምለው ግን ሳላውቀው አይ ቲንክ እሱ ነው ዌት ሎስ ያመጣብኝና በወር ከምናምን ውስጥ ወደ 7 ኪሎ ምናምን ቀነስኩኝ ከዛ በቃ ይሄን ሳየው ለሐኪሞች ምናምን አሳያቸውና በቃ አልትራሳውንድ ታይና ኤፍኤንኤስ የሚባል ከላው ላይ በስሪንጅ ሳምፕል ይወሰድና ይሰራል እሱ ተወስዶ ይሰራልሽ ምናምን ተባልኩኝ የመጀመሪያ አሶስቼ ሳሰራ ምንም ነገር የለም ነፃ ነው ባዶ ነው በቃ ይሄ ዝም ብሎ ኢንፌክሽን ሰውነታችን ውስጥ ሲኖር ሪአክቲቭ የሚሆን እንትን ነው ሊምፍ ኖድ ነውና ይጠፋል ምናምን አሉኝ እሺ ምናምን ብዬ ከዛ በኋላ ወር ምናምን ቆየው ከዛ አልጠፋም ለመጀመሪያ ለወሰደልኝ ፓቶሎጂስት ሐኪም ሄድኩኝና ድጋሚ ነገርኩት እንደዚህ እኮ አልጠፋም ዶክተር ምናምን አልኩት በቃ እሺ ደግመን መውሰድ እንችላለን ምናምን አለኝ እሺ አልኩት ከዛ አልትራሳውንድ ታየሁኝና ደግሞ ሳምፕል ወሰደልኝ ልክ የሱ ውጤት ሲደርስ በቃ በጣም የሚያስደነግጥ ነውና በፖስታ አድርጎ ነው የሰጠኝ ኢቭን ያው እዛ ሆኜ የመጀመሪያ ውጤቴ ዝም ብሎ ነው የነገረኝ በቃ ሲስተር አትጨነቂ ምንም አይደለም ይሄ ዝም ብሎ ነው ኢንፌክሽን ነገር ነው የሚሆነው ምናምን ያለኝ ልክ የሁለተኛው ጊዜ ግን ሪዛልት ሲመጣ በፖስታ አድርጎ ሰጠኝ እንዴት ዛሬ በፖስታ አድርጎ ሰጠኝ ምናምን እያልኩኝ እኔምና በሰዓቱ ኢመርጀንሲ ዋርድ ላይ ሰራ ስለነበረ በጣም ቢዚ ነው ልክ ትንሽ ስፔስ አገኝ ከፍቼ አየሁት እና ልክ ከፍቼ እንዳየሁት መጀመሪያ ኮንሰልተንቱ ዶክተር ቢኒያም የሚለው ነው በቃ ያየሁት ራሱ ከላይ በቦልድ ነው የተጻፈው ምናምን ዶክተር ቢኒያም የኦንኮሎጂ ሐኪማችን ነው እና በቃ ሌላ ምሰራበት ሆስፒታል ላይ ኦንኮሎጂ ሐኪም ነው በቃ እናውቀዋለን ዶክተር ቢኒያም ከተባለ የካንሰር ስፔሻሊስት ነው ምንም እንትን የለውም ምንም ሌላ ነገር አታስብም ሊትራሊና በቃ እሱን ያየሁት እና ይሄ የተጻፈውን ነገር ምናምን አላነበብኩትም ሁላ ማለት ነው በቃ ያንን እንዳየሁኝ በጣም ደነገጥኩት ስራ ላይ ነኝ እንዳልኩ ከዛ በኋላ አላውቅም ብቻ ከዛ እሱን ውጤት ይዤ ወደ ኢንተርኔስቱ ጋር ሄድኩት በቃ እነሱም ሲያዩት በጣም ደነገጡ ምናምን እንዴት እንደዚህ ሊሆን ይችላል ባለፈው ታይተሽ እንደዚህ አልነበሩም ስለዚህ በቃ ሲቲ ምናምን ነገር ተነሽ ምናምን ተባልኩ የዛኑ ቀን ሲቲ ምናምን ተነሳው ከዛ በንጋታው ባዮፕሲ ቺዝጭቃ ትንሽ የታባሳ ባዮፕሲ ናት ቺን ተቀደድኩኝና ለባዮፕሲ ሳምፕሏ ተወሰደች ባዮፕሲ አሰራሁኝ እና የመጀመሪያው ይሄ ኤፍኤንኤስ ውጤት ሲመጣ ሜታ አድርጓል የተሰራጨ ካንሰር ነው ምናምን ይላል በጣም አግሬሲቭ የሆነ ነው ሃይ ግሬድ ነው ምናምን ይላልና እሱ በጣም ያስደነግጣል ስፔሻሊ ደግሞ እኛ ደግሞ ስለምናውቀው ለኛ ያስደነግጠናል በቃ በሰዓቱ እኔ በጣም ነው የደነገጥኩት ከዛ ለማንንም እንዳልኩ ለፋሚሊ ምናምን አልተናገርኩም ኢቭን ይሄ ባዮፕሲ አሶስጄ ይሄ ስፌቱ በጣም ይጨመድደኛል በጣም ያመኛል አንገቴ እንደፈለኩ እንደዚህ ማድረግ አልችልምና ቤት ምናምን ሲሄድ እናቴ ምንድነው አንገትሽን ድርቅ ብለሽ የምትሄጂው ምናምን ትለኛለች ለምንድነው በስርዓት ማትሄጂው ትራስ ምናምን አልተመቸኝም ምናምን እላታለሁ ትራስ አስተካክላ ቀይራ ምናምን ትጠብቀኛለች ከስራ ስመጣ
እንደዛ እያልኩኝ አንድ ሳምንት ምናምን ቁስሉ ዳነልኝና እስከዛ ድረስ ያን ውጤት ከሰማሽ በኋላ አልተናገርሽም ለቤተሰብ? አልተናገርኩኝም። በራሴ እንትኖችን ማድረግ ጀመርኩኝ። በቃ ምርመራዎች ምናምን መጨራረስ ጀመርኩኝ። ባዮፕሲውንም ወስጄ አሰራሁኝ። ከዛ ደግሞ እዚህ ወደ አዲስ አበባ ተላከ ኢሚኖስኪዮ ኬሚስትሪ የሚባል በቃ በእሱ ኮንፊርም እናድርግና እሱ 100% ኮንፊርም ያደርግልናል ካንሰር እንደሆነ። ከዛ ኬሞስ ጀምሪያለሽ ምናምን አለኝ። ወደዚህ ማስላኩኝ ምናምን ተሰራልኝ። እሱም ሲመጣ በቃ ሊምፎማ ነው ምናምን ተባለ። ኬሞ ጀምሪ ተባልኩኝ እና ኬሞ ጀምሪም ስባል እንዳልኩ ስቲል መናገር አልፈለግኩኝም። በቃ የፋሚሊ በሰዓቱ የሚሰማኝ የኔ ጥፋት በቃ ይሄ በኃጢአት ምናምን ያመጣሁት በሽታ እንደሆነ ነበረ የሚሰማኝ የነበረው። ምክንያቱም ወንድሜን እናቴ ያስታመመች እኔም ደግሞ ካንሰር ይዞኛል ብሎ ለቤተሰብ መናገር በጣም ከባድ ነው። የመጀመሪያውን ራሱ እነሱ አልተቀበሉትም ሙሉ ለሙሉ። ከዛ የኔም ደግሞ ሲጨመር በጭራሽ በቃ በጣም ነው የሚከብዳቸው ብዬ አስቤ አልተናገርኩም። ከዛ እኔ ግን አለመናገሬ እኔም በጣም እየጎዳኝ መጣ። በጣም እየታመምኩ መጣኝ ለብቼ መያዜ ምናምን ያንን ነገርና ከዛ መጨረሻ ላይ በቃ ሁሉንም ጨርሼ ኬሞ ጀምሪ ሲባል ትዝ ይለኛል የመጀመሪያ ኬሞ ወስደው መድኃኒቶች ገዝቼ ምናምን ነው ለእናቴ በቃ መናገር ነው ሳልናገር ልውሰድ ስላቸው ሐኪሞቹ ኬሞን በራሴ ልውሰድ ስላቸው በፍጹም አሉኝ። አቅም ስለሚያንስሽ አንደኛው እንደዚህ አሁን እንዳለሽበት አትቀጥይም፣ በጣም ታመሽ አልጋ ሁሉ ልትይዢ ትችያለሽ እኮ። ሁለተኛ ደግሞ የኬሞ መድኃኒቶች በጣም ውድ ናቸው እና ኢኮኖሚካሊ ብቻሽ የምትችይው ነገር አይደለም በፍጹም። የፈለገ ነገር ሰው እንኳን ቢያግዝሽ የፈለገ ነገር በራስሽ እንኳን ብትጥሪ ከሁለተኛ ከሶስተኛ ዙር አታልፊም እና 8 ዙር ነው መወስደው ደግሞ የተነገረኝ ማለት ነው። ይሄን ዙር ማድረጋችን እንጂ ፋሚሊ ማወቁ ግዴታ ነው ተባልኩኝ። ያው ከዛ አማራጭ እንደሌለኝ ሳቅ በቃ ሄጄ ኦልሬዲ ኬሞን ጀመረ አካባቢ ለእናቴ ነገርኳት መጀመሪያ ማለት ነው። ያው በጣም ከባድ ነው ለመንገር ራሱ በጣም ብዙ ነገር አመንትቼ በጣም ብዙ ተጨንቄ አስቤ ነው። ከባድ ነው ግን ነገርኳት። በቃ አላመነችም እሷ ራሱ አንቺ ካንሰር የለብሽ ምናምን ያለችኝ። ምን ካንሰር እየቀለድኩኝ ምናምን የመሰላት በቃ እና የዛ ሰዓት ላይ ሪያክሽኗን በደንብ አላየሁትም ማለት ኢግኖር ነገር ነው እና ያደረገችኝ። ድንጋጤውም አለ። እኔ ደግሞ ምንድን የመሰለኝ በሰዓቱ በቃ በቀላሉ አክሰፕት አደረገችው እናቴ ምናምን ብዬ እኔ ደስ አለኝ። ግን እሷ ለካ ጭራሽ አልተቀበለችውም ነበረ። ለዛ ማለት በጣም ደንግጣን ምናምን ነው ኢግኖር ያደረገችኝ፣ አላመነችም ነበረ ምናምን። 2 ቀን 3 ቀን እርግጠኛ ኬሞ መድኃኒት እንደገዛው ስታውቅ ምናምን በጣም መጨነቅ ጀመረች። በጣም ታመመች እሷ። እኔ ስራ ቦታ አዳር ሆኜ አባቴ ይደውልልኝ እና ጭራሽ አልተኛችም፣ ምግብ አልበላችም ምናምን አለኝ እና በጣም እናቴ እየከሳች መጣች። በጣም እየታመመች መጣች። ምግብ አትበላም አትተኛ ምናምንና ከዛ ለሐኪሞቹ ምናምን እንደዚህ ምናምን ስላቸው አምጫት በቃ ምናምን አሉኝ እና ሆስፒታል ወስጃት በቃ ነገሯት ያለውን ነገር እነሱ አስረዷት። በጣም ኪውረብል ነው ይሄ ደግሞ ስቴጁም ደግሞ ኤርሊ ላይ ነው ያለው ምናምን እና ኪውረብል ነው 100% ትድናለች። ግን አንቺ ደግሞ ልታበረቻት ነው የሚገባው፣ እናንተ ተስፋ ልትቆርጡ አይገባም ምናምን አሏት፣ ነገሯት ምናምን። እናቴ ያው በቃ እሺ ምናምን አለች፣ ተመለሰች። ከዛ እንደምንም እኔ ፊት በጣም ደስተኛ ለመምሰል እንደምድን እሷም ትነግረኛለች ምናምን በቃ ሰፖርት ማድረግ ጀመረች እና የመሰለኝ ያኔም እኔ እሷ በቃ አሁን ደግሞ አክሰፕት አድርጋው ምናምን ግን አላደረገችውም እሷ። ምክንያቱም ቀን በቀን እንዳልኩ በጣም እየተጎዳች መጣች፣ በጣም እየታመመች መጣች እሷ። ሊትራሊ ቀድማኝ ሞተች በቃ እሷ። በጣም 2 ልጅ ማጣት ነው ወደሳቸው ሁሌ የምታስበውም ከአንዲ ምናምን ስሰማም በቃ አባቴም ሲነግረኝ እንዳልኩ ደግሞ ቃታውሪ ምናምንም ብያታለሁኝ እንዳልኩ በቃ የወንድሜም ስላለ በቃ እስኪ ከዳንኩኝ እግዚአብሔር ይሄንን ታምር አድርጎልናል ብለን እንነግራቸዋለን። ያው ከሞትኩኝም ደግሞ መጨረሻ ሰዓት ላይ ምጂ ሳልጋ ሲዘን ቢሆን ማወቃቸው አይቀርም ምናምን አልኳት። በቃ እሺ ምናምን አለችኝ። ግን እሷ አለማውራቷም ለሌላ እኔ አሁን ከጓደኞቼ ጋር ስራ ቦታ ምናምን አወራዋለሁ ቢያንስ ማለት ነው። እሷ ከማንም ጋር ስለማታወራውም በጣም ተጎዳች ከሚባለው በላይ እና ቀን በቀን እሷ እየሞተች ነው የምትመጣው በቃ እና በየመሀሉ እኔ ጸበል ምናምን እሄዳለሁ እንዳልኩ የመጀመሪያውን እንደሰማሁኝም ስውሯ ማርያም ሄጃለሁ ተነስቼ ምናምን። ከዛ ልክ ከስውሯን መጣሁኝ፣ ሮብ ማታ ገባሁ፣ ሐሙስ ጠዋት ኬሞ ጀመርኩኝ። መስከረም 14 ማለት ነው። መስከረም 14
አንደኛ ዙር ብዬ ጀመርኩኝ። በየ2 ሳምንቱ በየ14 ቀኑ ማለት ነው ለ8 ዙር እቀጥላለሁኝ። ከዛ ሲጨርስ ደግሞ ራዲሽን እንዳስፈላጊነቱ ታይቶ እንደሚጨመርልኝ ተነገረኝ። የመጀመሪያ ኬሞ ስወስድ በጣም አሪፍ ነው ማለት ይሄ አሁን ሁሉም ሰው የሚጠብቀው ኬሞ ሲባል በጣም ከባድ መድኃኒት ምናምን የሚያደክም ምናምን። እኔ የመጀመሪያው ላይ እንደዛ አልነበርኩኝም። ልክ ሁለተኛውን ስወስደው በራሱ ኬሞ ካንሰር በራሱ በይዘው እንትን አይልም አይጎዳም። ኬሞ በጣም ያደክማል። ትሪትመንቱ በጣም ነው የሚያደክመው። ሴልሽን የሚጠቅመውንም የማይጠቅመውን ነገር የሚጠቅምህንም የማይጠቅምህንም አንድ ላይ ስለሆነ እንትን የሚለው እሱ ምናምን ይጎዳል በጣም እና በጣም ድካም ነው ያለው። ሌላ ነገር ሳይሆን በጣም ድካም አለው። በቃ እኔ አሁን ወስጄ ኬሞ ከ3 እስከ 5 ቀን ያሉትን ከራሴ ጋር አልሆንም። በቃ ሀፋፍ ነው የምሆነው። በጣም ፈዛለሁኝ። በቃ ከሰው ጋር ማውራት መግባባትም አልችልም። በጣም ይደክመኛል። ሰርች የምታደርጊያቸው ነገሮች ሁሉ አንዳንዴ ወደዛ ይሄዳል። እንዴት ነው ልድን የምችለው አይነት አይደለ? እንዳለ ጭንቀት ስትገቢ የምትፈልጊው ስለዛ ነገር ማወቅ ነው እንዳለ። በቃ የዛ ሰዓት ላይ ማስበው ነገር እሱ ብቻ ነው። እማያቸው ቪዲዮዎች ኢቭን ምናምን የውጭ ሀገር ሰዎች በእኔ አይነት ታይፕ ኦፍ ካንሰር የነበሩ ሰዎች የዳኑ ሰዎች የሞቱም ካሉ እነሱ ማየት ጀመርኩኝ። ከዛ ሁለተኛ ኬሞ ስወስድ ደግሞ በጣም አብሮ ጉንፋን ያዘኝና ሳኪሚ ምንድን ያለኝ በቃ ማስክ ስትተኝ ራሱ አታውልቂ ነው ያለኝ። በቃ ሁልጊዜ ከሌላ ምክንያቱም ካንሰር ታማሚ ሌላ በሽታ ነው መፍራት ያለበት። ከራሱ ከያዘው ከካንሰር በላይ ሌላ በሽታ ነው መፍራት ያለበት። ተጓዳኝ በሽታዎች ከያዙት በጣም ያዳክመዋል። ኢቭን ጉንፋን ራሱ ማለት ነው። እና እኔ ልክ ሁለተኛ ኬሞ ላይ ጉንፋን ያዘኝ እና በጣም በቃ ደከምኩኝ። የዛን ጊዜ አልጋ ምናምን ሁላ ያዝኩኝ። በቃ ቤተኛው ምናምን ሆስፒታልም ሄዳለሁ ፍሉድ ምናምን ወስዳለሁ። ከዛ ቤት የዛኔ በቃ እናቴ በጣም ተስፋ ቆረጠች። አሁን ምን ቀረኝ በቃ አልጋ ይዝሻል ምናምን አለች። እንደምሞት ነው በቃ የዛን ጊዜ ሊትራሊ እንደምሞት ነው የምታስበው። ወሬዋ በሙሉ ከሞት ጋር የተያዘ ነገር ነው። እና ኢቭን እኔ ደህና ነኝ ምናምን ራሱ ስላት ምን የቀረ ነገር አለ? አልጋ ከያዘ ሰው ምን ቀረው ምናምን ነው የምትለው። እና እሷ እንደዛ እንዳይሰማት ብዬ በጣም እያመመኝ ተነስቼ ስራ ቦታ ሄዳለሁ። ስራ ቦታ ገብቼ ተኛለሁ። በቃ እናቴ ቤት ስሆን ላይክ እንደምሞት ማሰብ ስትጀምር ማለት ነው። ከዛ እንደዛ ያልኩኝ ሁለተኛም ኬሞ አለፈ። ሶስተኛ ኬሞ ላይ እኔ ላይም ብሬስት ካንሰር እንትን አደረጉ። ከመጀመሪያውም ሌላ ማለት ነው። ኦልሬዲ የዚህኛውን ሶስተኛ ላይ ደርሻለሁኝ። ምክንያቱም ብሬስት ካንሰር ምናምን በጄኔቲክ ምናምንም ይሄዳል። እናት ካለባት ልጆች ምናምን የመያዝ ቻንሳቸው ከፍ ያለ ነው። እና ወንድሜ ስላለበት እና ደግሞ አልትራሳውንድ በምታይበት ጊዜ ሌዥን አለ አንደኛው ጡት ላይ ሌዥን ነገር አለ ምናምን ተባለና እሱ ሌላ ጭንቀት ሆነ። ከዛ ለኤምአርአይ ብሬስት ኤምአርአይ እዚህ አዲስ አበባ ተላኩኝ። አዲስ አበባ መጣሁኝና ሶስተኛ ኬሞ ወስጄ ነው ትዝ ይለኛል መጥቼ እንትን አደረግኩኝ። ብሬስት ኤምአርአይም ታየው። የሱ ውጤት አሪፍ ሆነ። ምንም ነገር የሚያሰጋ ለእሷ ለእኔ ፋሚሊ ስትሪም ቢኖርም ግን ለካንሰር ለብሬስት ካንሰር የሚያሰጋሽ ነገር የለም። ዝም ብለሽ ኮምፈርተብል እንድትሆኚ በየ6 ወሩ አልትራሳውንድ ቼክ ተደረጊ። ከዛ ውጭ ግን ምንም ነገር የለም ምናምን አለችኝ ዶክተሯ። ዛ ውጤቴን ይዤ ሄድኩኝ። እዛ ያሉ ሐኪሞች ምናምን የላኩኝ አዩት። በጣም አሪፍ ነው ምናምን አሉ። ሰው ቀጠልን። እኔም ኬሞ መውሰድ ጀመርኩኝ ምናምን እንዳልኩ። ከዛ በኋላ መወስዳቸው ኬሞች ብዙም ያን ያህል በጣም የሚከብድ አልነበረም። እየለመድሽ ውስጥ እየለመድኩት መጣው። ከዛ አውቀዋለሁኝ ከወሰድኩበት እስከ 5ኛው ቀን ያለውን ቀን በጣም ይከብደኛል፣ ያመኛል፣ ይደክመኛል፣ የምግብ ፍላጎት ይቀንሳል፣ ናውዚያ ቮሚቲንግ አለው። ከዛ ድካሙ ከዛ የሚመጣ ነው። ውሃ ብዙ አለመጠጣት አለው ምናምን እሱ ነው። ከዛ በኋላ ደግሞ 10ሩን ቀን በጣም ደህና ካንሰር ታማሚ እንደሆንኩኝ ራሱ ረሳዋለሁኝ። ኬሞ ቀኔ ሲደርስ ነው ትዝ የሚለኝ ራሱ ማለት ነው። እንደዛ እያልኩኝ 6ኛ ኬሞ ላይ ስደርስ ወንድሜ ያረፈ። 6ኛ ኬሞ ልክ የሱ የ3ቱ ቀን እኔ 6ኛ ኬሞ ወስድ ነበረ። ከዛ ያው እናውቀዋለን የወንድሜን ሁኔታ። ያው ወደ መጨረሻ አካባቢ እንዳልኩ ምግብ ምንም አይነት ምግብ ለአንድ ሳምንት ምናምን ምግብ የሚባል ነገር አይበላም። አልጋ ያዛ፣ አይናገርም፣ አይጋገርም። ሰውኛ ምንድነው የምናደርግለት ፍሉድ ብቻ ህይወቱን ትንሽ ቀን ለማቆየት ነው። ከራስሽ ህመም ጋር እየታገልሽ ያው እሱንም ህመም እሱን እናስታምማለን።
ለሱ ደግሞ ግልኮስ አደርጋለሁ፣ ማስታገሻዎች ምናምን ሰጠዋለሁ ቤት ውስጥ። በቃ እሱን በተቻለኝ መጠን ቴኬር አደርጋለሁኝ። አንዳንዴ በጣም አግሬሲቭ ሆናለሁኝ፣ በጣም እበሳጫለሁ፣ በጣም አዝናለሁ፣ አለቅሳለሁኝ ራሴ እንደዛ ሆኜ ያለሁኝ። ደግሞ እሱን ደግሞ ቴኬር ማድረግ በጣም ያበሳጭኛል አንዳንዴ ማለት ነው። በጣም እናደዳለኝ የሆነ ሰዓት ላይ ምናምን በቃ ስልችት ይለኛል፣ የራሴንም ህመም እያሰብኩኝ ማለት ነው። ተመልሼ ደግሞ በቃ ነርስ ነኝ፣ ሆስፒታልም ሄጄ እንደዛ ነው ማደርገው። ሄጄ እዛ የታመሙ ሰዎች ከኔ በጣም ትንሽ ህመም ያላቸውን ሰዎች ኮምፔር ማይደረግ ከኔ ጋር ህመም ቴኬር አደርጋለሁ ሄጄ እዛ ምናምንና በዚህ እንትን በጣም ደስ ከሚለኝ ነገር ሆስፒታል ላይ ኮምፕሌን የሚያደርጉ ሰዎች ምናምን እነግራቸዋለሁ እንደዚህ እንደሆንኩኝ እኔ ምናምን ኬሞ ወስጄ እነሱ እኔ እንደ ትላንትና ኬሞ ወስጄ እንደሆነ እዛ ቦታ ላይ ለነሱ ደግሞ መድኃኒት እየሰጠሁ ምናምን እነግራቸዋለሁ። በጣም ሲያማርሩ ምናምን እነግራቸዋለሁ እንደዚህ ነው። በጣም ይደነግጣሉ ምናምን የምርሽን ነው ግን ምናምን ይተዋሉ ማማረራቸውን ምናምን እና ሲወጡም በጣም በቃ ፈልገውኝ ቴንኪዩ ብለውኝ ምናምን ይወጣሉና እዛ ሆስፒታል ላይ በጣም ደስ ከሚለኝ ነገር እና እኔም በዛ ህመሜ ሰዓት ካደረኳቸው ነገር በጣም ለብዙ ሰው ተስፋ ሆን ነበረ። በጣም ለብዙ ሰው ማማረራቸውን እንዲተዉ አደርጋቸው ነበረ። ግን አሁን አንቺ ሆስፒታል ስትሄጂ ለምሳሌ ጓደኞችሽ ያውቃሉ፣ እዛ ያሉ የህክምና ስታፎች ያውቃሉ። አንዳንዴ የሆነ ነገር ውስጥሽ እንዳለ ሲሰማሽ ትሰጊያለሽ። ሰው ባያየኝ፣ ሰው አተኩር የሆነ ሰው አይን ሲያርፍብሽ ምን ሰምቶ ነው ምን አይቶ ነው የተለየ ነገር ከዚህ ቀደም ከነበረው ምን የተለየ ነገር አይቶብኝ ነው ብለሽ ትሰጊያለሽ አይደል? ሌላ ቀላል ህመም ቢሆን እንኳን ካንሰርን አይነት ህመም እንደዚህ አይነት ፊሊንግ አይሰማሽም ነበር ወደ ሆስፒታል ስትገቢ? በስፔሻሊ ፀጉሬን ከተቆረጥኩኝ በኋላ ልክ ከሰከንድ ኬሞ በኋላ ፀጉሬ በጣም መውጣት ጀመረ፣ በጣም መርገፍ ጀመረ። በቃ በጣም እንትን አለ፣ ተበላሸ። ቅንድብ አይላሽ ሳይቀር ነው ይረግፋል። በጣም ጥፍር መጥቆር ምናምን መጣ እና የዛን ጊዜ ሰውም አንዳንድ ሰውም ያውቃል ወይ ፋሚሊ ያስታሟል ወይ ኢቭን ከጓደኞቼ ውጭ ራሱ ኖርማል ኢቭን ፔሸንት ራሱ አቴንዳንት ራሱ ወይ ፋሚሊ ያስታመም ነበር ወይ ፋሚሊ ያስታመምና ያውቃቸዋል እነዛን ሲምፕተሞች ምናምን ይጠይቁኛል። ሲስተር እንደዚህ ምናምን ብሎ የሚጠይቀኝ ሰው አለ፣ ባይዘው እና የጠየቀኝም ሰው አለ። ምናምን ስላቸው በጣም ይደነግጣሉ ምናምን እና እኔም ደግሞ ኮምፎርተብል አልነበርኩኝም እና ኮንፊደንስ ምናምን ያሳጣል፣ እውነት ለመናገር ማለት ነው። በጣም ያሳጣል፣ ኮንፊደንስ ምናምን ያሳጣል እዛ ቦታ ጋር። ሲቀጥል ደግሞ እንዳልኩ እኔ እንደዚህ ሁሉም ሰው ያወቀው ምናምን ስላልነበረ ህመሜ እንደዚህ ምናምን ዝም ብዬ ማወራው ምናምንም እንትን አልነበረም። ከዛ ከስታፎቼ ውጪ ላለ ሰው ማማክረው ማወራውም አይደለም ምናምን። ቤት ራሱ ላይክ ፋሚሊ ይሄ ከእናትና ከአባቴ ውጭ ያሉ ሰዎች ነው በጣም ለትንሽ ነገር በጣም በቃ እንትን ያደርጋሉ፣ ኮምፕሌን ያደርጋሉ ምናምን። እንደ በፊቱ እንትን ሆኜ እነሱን አልሰማቸውም። ይሄ በጣም ጆሮ ሰጥቼ ምናምን አላዳምጣቸውም። ለህክምናቸውም እንደዚህ መፍትሄ ምናምን በጣም ይደክመኛል። የራሴን ህመም እያሰብኩኝ እስቅባቸዋለሁ አንዳንዴ ምናምን። በጣም ለትንሽ ነገር በቃ ምን ላድርግበት እንደዚህ ሆኜ እንደዚህ ተደርጌ ምናምን ሲሉ የራሴን አስብና ተዋቸዋለሁ ምናምን። በቃ እንደዛ እያልኩኝ እንዳልኩ 8 ዙር ኬሞ ወሰድኩኝ። ወንድምሽ አሁን ሲያርፍ እንግዲህ ቤት ውስጥ ያው እናት አባት አንቺ መታመምሽን ያውቃሉ። ወንድምሽ ደግሞ በእንደዚህ አይነት ሁኔታ በስቃይ መንገድ አልፎ ሲያርፍ እሱ የሚሰማቸው ስሜት ይኖራል። እንደ ቤተሰብ ቀጣይ ልጅ ልናጣ እንችላለን አይነት ስጋት። ከዛ በዘለለ አንቺ ጋር የሚያሳዩ ትሪትመንት ወይም በተለየ መልኩ አንቺን የማየት ነገር ይኖራል። ያ ነገር ከውስጥሽ ያለው ህመም እንዳልሆነ ሊያስጨንቅሽ ይችላል። እነዛን ጊዜያት እንዴት አለፍሽ? የተሻገርሻቸው? እሱ ልክ ነው። ቤተሰቦቼ በጣም ሰፖርት ያደርጉኛል። በጣም ነው ህክምና የሚያግዙኝ፣ በጣም ነው የሚሳሱልኝ። ከዛ ደግሞ ስራ ቦታዬም እንደዛው በጣም ሰፖርቲቭ ናቸው። በጣም ያግዙኛል በብዙ ነገር። አሁን በጣም እኔ በህክምና እንዳመሰገን በዚህ በሽታዬ በአጠቃላይ በያዘኝ ህመም እንዳመሰገን ከሚያደርጉኝ ነገር እኔ በህመሜ ሰዓት ሰው አላጣሁም።
አንዳንድ ሰው አሁን ሲታመም ሲቸገር ነገሮች ምናምን ሲበላሽበት ሰው ከጎኑ አያገኝም አይደለ? ሰዎችም ተቀየሩብኝ ብሎ ነው የሚያስበው። እኔ እንደዛ አልነበርኩኝም። በቃ በጣም ብዙ ጓደኞቼን ያየሁበት ጊዜ ነው፣ በጥሩ ወይ ማለት ነው። በጣም ከኔ ጋር አብረው ነው የታመሙት እውነት ለመናገር ማለት ነው። በቃ ከዚህ አዲስ አበባ አሉኝ ብዙ ጓደኞች እና ለሁለቱን የተናገርኩት ኬሞ ስወስድ ይመጣሉ እዛ ድረስ ማለት ነው። እና አብረውኝ እየመጡ ኬሞ ምናምን አብረውኝ ከኔ ጋር አብረውኝ እንደወስድ ያደርጋሉ። ሰፖርት ያደርጉኛል በጣም። ቤተሰቦቼም እንደዛው፣ ስራ ባልደረቦቼ በጣም ነው ሰፖርት የሚያደርጉኝ፣ ያግዙኛል ምናምን እና ያንን ጊዜ እኔ በቃ በተቻለኝ መጠን እንዳልጨናነቅበት ደግሞ ከህመሜ በላይ ደግሞ እንደዚህ አይነት ነገሮች እንዳያሳስቡኝ፣ የህክምና ሂደት እንዳያሳስበኝ፣ ሳይኮሎጂካሊ ደግሞ እንዳልጎዳ። በጣም የካንሰር ታካሚ ቀድሞ የሚሞተው ሳይኮሎጂካሊ ነው። ከህመሙ በላይ እሱ ይጎዳዋል በጣም። ሰው ማጣት ከዛ እሱ ሲጨመር በጣም ሳያጣል። እኔ እንደዛ ስላልነበርኩኝ በጣም እግዚአብሔርን አመሰግንበታለሁ። እውነት ለመናገር መጀመሪያ አካባቢ ማንም ሰው ሲሰማ ይደነግጣል፣ እግዚአብሔርን የሚያማርራል፣ ብዙ ነገር ይላል። እንደዛ አድርጌያለሁኝ። መጀመሪያ ላይ በጣም ነበረ የደነገጥኩት። እንዳልኩ ደግሞ ቤትም ደግሞ ኖሮ አንተ ሁለተኛ ስትሆን ደግሞ በጣም ነው የምታማርረው። አድርጌያለሁኝ። ከዛ ግን ነገሮችን የቆየው ሳያቸው በጣም አመሰገንኩበት። ስለ ህመሜ አመሰግናለሁ አልኩት እግዚአብሔርን። ምክንያቱም እንዳልኩ በጣም ብዙ ሰዎችን ሰጠኝ። በዙሪያ ያሉ ሰዎችን በሙሉ ሰፖርቲቭ አደረገልኝ። ሐኪሞቹ፣ ስፔሻሊስቶቹ እዛ ያሉት ሁሉ በጣም ሰፖርቲቭ ነበሩ። ሁልጊዜ እንደምድን ይነግሩኛል። በጣም ከሚያስደስተኝ እና እኔ ለመዳኔ በጣም ትልቁ ነገር ብዬ የማስበው ከትሪትመንቱ በላይ ሳይኮሎጂካሊ ትሪት የተደረግኩበት ወይ ነው እና ሁሌ እንደምድን ነው የሚነግሩኝ። ሁሉም ነገር ቀላል እንደሆነ፣ ሁሌ እኔ በጣም ጠንካራ እንደሆንኩኝ፣ እንደምችለው፣ እንደማልፈው ምናምን ነው የሚነግሩኝ እና ሁሉም ሰው ሰፖርቲቭ በሆነበት ቦታ አንተ ለመውደቅ ራሱ እድል አይኖርህም። የሆነ ሰዓት ላይ ቢደክምህ ራሱ እነሱ የሚያደርጉልህ ነገር ምናምን ያበረታሃል። የእነሱ ሰፖርቲቭነት ምናምን አንተን እንትን ያደርግሃል፣ እንዳትደክም ያደርግሃል እና በጣም ነበረ የሚያግዙኝ በጣም እና እሱስ በጣም በቃ አግዞኛል። እና ላይክ ማለት የምፈልገው ነገርም ደግሞ ካንሰር ፔሸንቶች ሰፖርት መደረግ ነው የሚፈልጉት፣ ሳይኮሎጂካሊ ትሪት መደረግ ነው የሚፈልጉት። በአጠቃላይ ከትሪትመንቱ በላይ እሱ ነው የሚያድናቸው። እና አንዳንድ ሰው እኮ የማይገድል በሽታ ራሱ ሊገሉ ይችላል፣ የሚገል በሽታ ደግሞ ሊድን ይችላል። እና በቃ እንደዚህ ሰፖርት መደራረጉ በጣም ጠቃሚ ነገር ነው። ከትሪትመንቱ ከኬሞ በላይ ነው ብዬ ነው ማስበው። ለእኔም ደግሞ በጣም የረዳኝ ነገር ነው። ወንድምሽ ካረፈ በኋላ የእናትሽ የቤተሰቦች ሁኔታ እንዴት ቀጠለ? ድጋሚ በጣም እኛ ያዘንበት የተጎዳንበት ጊዜ ነው። ልክ ወንድሜ ሲያርፍ ሁሉንም ነገር እንዳልኩ ተቀብለን እየኖርን ነበረ። ያርፋል የሚለው እሱም ግን ምንድነው ልክ ያ ነገር ሀፕን ሲያደርግ ደግሞ ወደኋላ ትመለሳለህ። አሁን እናቴ እኔ እንደምድንላት በጣም 100% እርግጠኛ ሆነች የሆነ ሰዓት ላይ። ከዛ ወንድሜ ማስታመም ቀጠል። ልክ ወንድሜ ሲያርፍ ደግሞ ወደኋላ ተመለሰች። አንቺም ነገ ትሞቻለሽ ማለት ጀመረች። እና የለቅሶ ላይ ምናምን ራሱ እናቴ በጣም አምራ ታለቅሳለች ምናምን አንዳንዴና ለምንድነው እንደዚህ የምትሆኚው ተይ በቃ ምናምን ስላት ቀጣይ አንቺን እያሰብኩኝ ምናምን ትለኛለች። እና እኔ እንደመሞት ማሰብ ጀመረች። ከዛ እንደምድን ብቻ ሳይሆን መሞትም አለ ምናምን ትለኛለች። ድጋሚ እሷን ደግሞ ወደ መጀመሪያው አስተሳሰቡ ማምጣት ለእኔ በጣም ከባድ ነበረ። እኔ ነኝ እዛ ጋር በቃ እሷን አሁን እኔ ትቼ ደግሞ ይሄን እሷን ደግሞ ሰፖርት ማድረግ ጀመርኩኝ። የኔና የእሷ አንድ አይነት አይደለም። እሱ ህክምና ሪፊውዝድ አድርገዋል፣ እኔ ደግሞ ህክምና እየተከታተልኩኝ ነው። በዛ ላይ ኤርሊ ስቴጅ ላይ ነው ያለው፣ ድናለው ምናምን ብዬ ለእሷ መንገድ ጀመርኩኝ። ያው ተመልሳ ደግሞ አመነችኝ። አማራጭ የላትም እና ትሪትመንቱን እስክጨርስ ድረስ ብቻ አታምነኝም። ትንሽ ስታመም እንደሞት ነው የምታስበው። እንዳልኩ ደግሞ ልክ እኔ ፀጉሬን ዘላጭ እናቴ በጣም የሚያምር ፀጉር ነው ያላት በጣም። እና እሷ ኢሞሽናል እንዳትሆን ስትቆርጠኝ ብዬ ጓደኛዬ ጋር ነው የተቆረጥኩት። ሄጄ ራሴ የተወሰነ አነሳሁትና ከዛ በኋላ ያለው ምናምን ስራ ባልደረባዬ ጓደኛ ያለች እና እሷ ጋር ሄጄ እሷ ቆርጣኝ ምናምን ስመጣ እናቴ ቤት ተቆርጣ ጠበቀችኝ። ነግረሻቸው ነበር?
እንደምቆረጥ ታውቃለች። ምክንያቱም ቀን በቀን የሚወጣውን ታያለች። በጣም ብዙ እንዲህ በያዝኩት ቁጥር እጄ ሙሉ ይወጣል። ተመዞ ነው የሚወጣው፣ ይረግፋል ምናምን እና በቃ ይሄ ነገር ባነሳው ይሻላል ምናምን እላታለሁ። እና የሆነ ቀን እኔም እቆረጣለሁ አለችኝ። አይ ሁለት ሰው ከአንድ ቤት እንዴት መላጣ ይሆናል ምናምን እላት ነበረ። እና እንደማትቆረጠው ነው የማውቀው እኔ። ለቀልድም ነው የሚመስለኝ። ለዛም ነው ደግሞ እሷ ኢሞሽናል እንዳትሆን እንዳይከብዳት ብዬ እሷን ቁረጭኝ አላልኳት ራሱ። ልክ እኔ እንዳልኩ ተቆርጪ የመጣው ቀን እሷ ቤት ተቆርጣ አገኘኋት። እና ለምን እንደዚህ ያደረግሽ ምናምን ስላት ራሱ እኔ እንዴት ፀጉሬን አበጥራለሁ አንቺ ፀጉርሽን እንትን ብለሽ ምናምን አለችኝ። እና እሱም በጣም የሚጎዳ ነገር ነው ለእኔ። በቦታው ላይ በጣም ነው የሚደብረኝ የነበረው፣ ግን ለእኔ ብላ ነው ያደረገችው። በቃ የምትጠቅመኝ ነው የመሰላት እሷ እንደዛ ስላደረገችኝ። እና ያንን ነገር ሳስብ በጣም ነበር የሚከፋኝ። እንዳልኩ ከወንድሜ ማረፍ በኋላም ኦልሬዲ ሁለቱን የቀረኝን ኬሞ እስክጨርስ እሷ በጣም በሀዘን ነበረች። በወንድሜም በእኔም ተሰብራን ነበረችው። በዛ ላይ ደግሞ እንዳልኩ ለማንምም ስለማታወራ በጣም ሳይኮሎጂካሊ እሷ ተጎዳች። በቃ እንቅልፍ የሚባል ነገር አተኛም። ብቻዋን ነው የምታስበው፣ የምታሰላስለው፣ የምታደርገውን። በቃ አታምነኝም። ስራ ቦታ ራሱ ሄጄ እስከምመጣ ድረስ 10 ነው የምትደውለው እና አታምነኝም። በቃ የሆነ ነገር መሆን ምናምን ነው የሚመስላት። እዛ ሞኝ በቃ 10 ነው የምትደውለው ምናምን። በየቀኑ እንደዚህ እኮ ህልም አይቼ ምናምን ደህና ነሽ ምናምን ትለኛለች። ስራ ቦታ ዳርም ከነበርኩኝ ምናምን እሷ ሁኔታ እንደዛ ነበረች። ምን አይነት ጊዜያቶች ያለፉ? እንግዲህ አሁን በዛ ውስጥ ያለፍሽ መከፋት ሊኖር ይችላል። ምልሽ አንዳንዴ ተስፋ መቁረጥ ወደ ውስጥሽ ይገባል። ኤርሊ ስቴጅ መሆኑ ተስፋ የሚሰጥሽ ነገር ይኖራል። አንቺን እንደው ተስፋ የሚያስቆርጡሽና ተስፋ የሚሰጡሽ ነገሮች ምን ነበሩ በነዛ መሀል? እኔን ተስፋ የሚያስቆርጠኝ አንደኛ እንዳልኩ የወንድሜ ህመም መኖር፣ እዛ የኔ መጨመር። ሁለተኛ ደግሞ እኔ ራሱ መጀመሪያ ላይ አክሰፕት አላደረኩትም። ያንቺ መታመም የራስሽ? አዎ አላደረኩትም። እና ትድኛለሽ እየተባልኩኝም እንደመሞት ማሰብ ጀመርኩኝ። ሆፕ ማድረግ አቁምሽ? ተስፋ ማድረግ? አዎ በጣም እውነት እያወቅኩት ራሱ ህክምናውን እያወቅኩት ታይፑን እያወቅኩት ኤቭሪቲንግ እያወቅኩት፣ ግን በዛ ሰዓት ላይ እንደዛ የራስህ ላይ ሲሆን ለካ እንደዛ አታስብም። ሰውን እንደምትመክረውና እንደምትረዳው ቀላል አይደለም በራስ ላይ ሲሆን ማለት ነው። እና እሱ በቃ ከወንድሜ ጋር ተጨማምሮ ከፋሚሊ ሁኔታ ጋር ተጨማምሮ ምናምን በጣም ተስፋ ያስቆርጠኛል። ከዛ ደግሞ በጣም ተስፋ የሚሰጠኝ ነገር እና እንዳልኩ ለመዳኔም ራሱ በጣም ምክንያት ነው ብዬ የማስበው ነገር በጣም በዙሪያ ያሉ ሰዎች በጣም ሰዎች መሆናቸው፣ ሁሌ እንደምትድን ነው የሚነግሩ እና እሱ ነገር በጣም ተስፋ ይሰጥሃል። ትድናለህ ከተባልክ በቃ ተስፋ ነው ይሄ ራሱ። ሰፖርት የሚያደርጉ ከሆነ አንተ በማንኛውም ሁኔታ ውስጥ ሆነ ስትወድቅ የሚያነሱ ከሆነ ሰፖርት የሚያደርጉ ከሆነ ህክምናህን የሚያግዙ ከሆነ ተስፋ ነው ይሄ ራሱ። ይህንን ራሱ ማያገኝ ስንት ሰው አለ። ስለዚህ በሱ ተስፋ አደርጋለሁ። ልክ ቤተሰቦች ደግሞ በርትተው ጠንክረው ምናምንም ሳያቸው እሱም ተስፋዬ ነው ለእኔ በጣም። ከዛ ውጪ እንዳልኩ ስፒሪቹዋሊ የተቻለኝን ነገር አደርጋለሁ። በቃ ከእግዚአብሔር ለመጠጋት ሞክራለሁ። ከህክምናው በላይ እንደሚያድነኝ አምናለሁ። ህክምናውም ከእግዚአብሔር ጥበብ እንደሆነ አምናለሁ። ስለዚህ እሱ ስሜት ከመጀመሪያው ወይስ ከታመምሽ በኋላ የመጣ ነው? ከመጀመሪያው አምናለሁ። ለመናገር ህክምና ቦታ ላይ አይደለም። እኔ ህክምና ቦታ ላይ ኢቭን ማለት ነው ሐኪሞቻችን ሰርጀሪ ሊገቡ ሲሉ ሁሌ አንዳንዴ ያስገርሙኛል። እኛ የቻልነውን እንሞክራለን እግዚአብሔር ይረዳናል ይላሉ እንጂ እኔ ሰርቼ እወጣለሁ ምናምን አይደለም የሚሉት። ያምናሉ ህክምና የእግዚአብሔር ጥበብ እንደሆነ ያምናሉ። ማለት አንድን ሰው አይድንም የተባለን ሰው ማዳን ከሰው ብቻ አይደለም፣ ይሄ ከእግዚአብሔር። ግን ያንን ደግሞ ጥበብ የሰጠው እግዚአብሔር ነው ብዬ አስባለሁ። እዛ ቦታ ላይ የሚሰራውም እግዚአብሔር ነው ብዬ አስባለሁ። ስለዚህ ከእግዚአብሔር ጋር ሆነው ያንን ነገር ይሰሩታል እንጂ ለብቻ ምንም የሚሰራ ነገር የለም። ስለዚህ እኔም ህክምናዬን ስለማምን ህክምናዬን አደርጋለሁኝ። እንደ ጤና ባለሙያ ህክምናውን አክሰፕት አድርጌ ህክምናዬን አደርጋለሁ። ከዛ ደግሞ እንደ ክርስቲያን በክርስትናዬ ማድረግ ያለብኝን አደርጋለሁ። ጸበል መሄድ ካለብኝ እሄዳለሁ። እምነት መቀባት መጠጣት ካለብኝ አደርጋለሁ። ከዛ አባቴ ማግኘት ካለብኝ ሄጄ ያገኛለሁ። እና
በሁለቱም በኩል ምንም የሚቃረን ነገር ነው ብዬ ስለማላስብ አደርጋለሁ። ሶ እምነቴም ህክምናዬን ሰፖርት ያደርጋል፣ ህክምናዬም በእምነቴ የማደርገውን ነገር ሰፖርት ያደርጋል። ደግሞ ደስ የሚለው ማለት ነው አይቃረንብኝም። ስለዚህ ሁለቱንም አደርግ ነበር። እኔ ህክምና ብቻ ነው የሚያድነኝ ብዬ እምነቴን ነገር አልተኩኝም። አይ ህክምና ያስፈልግም ብዬ ነው መድኃኒቴን ጥዬም ገዳም አልገባሁም ወይ ጸበል ብዬ አልሄድኩኝም። ኬሞ ወስድና የሆነ ሰዓት ላይ በመሀል ጊዜ ሳገኝ ጸበል ሄዳለሁ። ከዛ ነው ኬሞ ሰዓት ሲደርስ መጥቼ ኬሞን ወስዳለሁ። እንደዛ እያደረኩኝ ህክምናዬን የጨረስኩት። በዛ ላይ በጣም በመሀል ይሄ ለሁሉም ካንሰር ፔሸንቶች ነውና የኬሞ መድኃኒት በራሱ በጣም ስትረስ ምናምን ያመጣል፣ በጣም ያስጨንቃል ምናምን። አስበው አይደለም ፈልገው አይደለም፣ ግን የሆነ ሰዓት ራስ የምታገኘው በጣም ዲፕሬሽን ውስጥ ገብተህ ነው። እና እሱ ስሜት ሲመጣብኝ ራሱ እንደዛ ነው የማደርገው። እሄዳለሁ ተነስቼ የሆነ ቦታ ምናምን የተወሰነ እረፍት አድርጌ ምናምን እመጣለሁ። ከዛ ደግሞ በቃ ተረጋግቼ ህክምናዬን ምናምን እቀጥላለሁ። ነገ የምትይው ነገር አልነበረችም? ግን በፍጹም አልነበረኝም። በቃ ያጣሁት ነገር ሙሉ ለሙሉ ቢኖር ነገ ነው። ነገ ብዬ አላስብም። ለነገ ብዬ የማደርገው ነገር የለም። ምሰራውም ስራ ምገዛውም ነገር ከመግዛት ጀምሮ ማለት የለም። የሆነ ነገር ከገዛው ለእናቴ የሚሆናትን ነገር ነው ማለት እኔ ባደርገውም ግን ለእናቴ ነገ ጠዋት እኔ ብሞት እናቴ ትጠቀማለች ብዬ የማስበውን ነገር እገዛለሁ። እውነት ለመናገር እንደዛ አድርጌ አውቃለሁኝ። ግን ይሄ ነገ ፕላን የሚባል ነገር ብቻ የለኝም ስለ ነገ እንደዚህ ለማድረግ ምናምን። ነገ የሆነ ቦታ ሄዳለሁ ብዬ ራሱ ፕላን አላደርግም። ነገ ላይ ስደርስ ነው መሄድ ካለብኝ መሄደው። ሙሉ ለሙሉ አጥቼ የነበረው እንትን እሱ ነው። እና ኤኒ ታይም ሰው እንደሚሞት በቃ ለነገ ብለን አስቀምጠን። ምክንያቱም እኔ ካንሰር እንዳለብኝ ሲነገረኝ ትዝ ይለኛል። ጳጉሜ 1 ንስሐ አባቴን አግኝቻቸው ኒው ይር ሊገባ አይደለ የ2018 እቅድሽን ጽፈሽ አምጪ አሉኝ። በመንፈሳዊም ባለሙያዊ ያለውን ፕላንሽን ጽፈሽ አዘጋጅተሽ አምጪ አሉኝ። እሺ ብዬ ፕላን እያዘጋጀው ነበረ። በጣም የአመቱ ሙሉ ፕላን እያጻፍኩኝ እያዘጋጀው ነው። ምን አዘጋጀሽ? ምን አይነት ሀሳቦች ነበሩሽ? በጣም ብዙ ሀሳብ ነበረኝ እንዳልኩ። በመንፈሳዊ ህይወቴ ላይም ፕላን ነበረኝ። ከዛ ባለሙያዊ ህይወቴ ላይም በስራዬ ላይ ይሄ ካንሰር ጳጉሜ 1 እሳቸው ጋር ሄጄ ፕላኔን ጽፌን እንድሰጣቸው ጳጉሜ 5 ሲሄድ እሳቸውን ላገኛቸው ፕላኔን በወረቀት ይዤ እንደምሰጣቸው ተነጋግረን የተለያየ ነው። ከዛ ጳጉሜ 3 ካንሰር ተነገረኝ። ካንሰር እንዳለብኝ ተነገረኝ። የዛኑ ቀን ደወልኩላቸው። ከዛ ጳጉሜ 4 ጠዋት ባዮፕሲ ከመወሰዴ በፊት እሳቸውን አገኘኋቸው። ሰላም ለኪ ደገሙልኝና እኔ ወደ ባዮፕሲ ሄድኩኝ። ከዛ ነገርሻቸው? እንደዚህ እንደተባልኩኝ ምናምን ካንሰር እንደተባልኩ ነገርኳቸው። እሳቸው በአባትነት ማድረግ ያለባቸውን አደረጉልኝ። ከዛ ውጪ በጸሎት ነው ማስብሻሉኝ። ወደ ህክምና የተመለስኩኝ እና ፕላን ምንድን ነው አልኩኝ። ከዛ ላይ የጻፍኩትን ሁሉ ቀድጄ ጣልኩት። እኔ እኮ ለ2018 ለሙሉ አመቱ ፕላን እየጻፍኩኝ ነው፣ ግን ካንሰር እንዳለብኝ ተነገረኝ። ስለዚህ እኔ 2018 ልሞትበት እችላለሁ። የመጨረሻ ሊሆን ለምንድን ነው ፕላን ማድረገውና መስከረም 1 ነው ልደቴ፣ የተወለድኩበት ቀን ነውና ምን አልኳቸው፣ በቃ እኔ ለልደቴ ካንሰር ስጦታ ነው የተሰጠኝ ምናምን እና ያ የተሰጠኝ ጳጉሜ 3 የተሰጠኝ ደብዳቤ የሞት ደብዳቤ ነው የሚመስለኝ። ስቲል በቃ እንደዛ ነው የሚሰማኝ። ባይዘው አሁን እንኳን ሰርቫይቭ አድርጌ ያ የሞት ደብዳቤ ነው በቃ ለኔ በሰዓት ማለት የተሰማኝን ስሜት አሁን ላይ ኤክስፕሌን ማደርገው አይደለም። በቃ ምንም ድኜ ራሱ አሁን ግን ያ ስሜት ስቲል አለ ውስጥ የነበርኩበትን ጊዜና አሁን አንዳንድ ጊዜ አንዳንድ ሰዎች መጥተው ሆስፒታል ላይ አዲስ ህመም ሲነገራቸው በጣም ከነሱ በላይ ይሰማኛል። ስሜታችን በጣም ሼር አደርገዋለሁ፣ ተሰምቶኛል። ምንም የዛ ሰዓት ላይ የነበረው ስሜት ምንም ኤክስፕሌን አታደርገውም። የሚገርመው ራሴን አልሳትኩኝም፣ ብቻዬን ነው ወረቀቱን ከፍቼ ያዝኩት። እስካሁን ራሱ አለመሳቴ ራሱ እስካሁን ይገርመኛል። በሰዓቱ እንደ ወድቄ ራሱ ረጅም መቆየት የነበረብኝ ሰዓት ነው ብዬ ራሱ አስባለሁኝ። ምክንያቱም በቃ እንዳልኩ ለራስክ እኔ ደግሞ በቃ ይሄ ምን መሰለ አንድም ቀን እንደዚህ አይነት ህመም ኤክስፔክት በራሴ ላይ አስቤው አላውቅም። ማሰብ አለብን ለካ አልኩኝ አሁን ላይ
የሆነ ቤት የምታየው ነገር ኬሚካል ሊመጣ ይችላል እና በዛ ላይ እንዳልኩ አሁን ምንድነው የጤና ባለሙያ አሁን አንድ ሰው ትልቅ ቁስል መተሃንታ አሁን ብታይ በጣም ሊዘገንንህ ሊቀፍ ይችላል ምንም አይደለም ትልቅ ቁስል በዚህ አክሲደንት የመጣ ሰው ምናምን ደም በደም የሆነ ሰው ስታይም ሊዘገንንህ ሊሰቀጥጥ ይችላል ምንም አይመስለኝም ልክ ካንሰር እንትን ላይም ሲሆን ታካሚዎችን ትሪት ማድረግ ባለብኝ ወይ ያደርጋለሁ ግን የሆነ ሰው ካንሰር አለበት ትልቅ ነገር አድርጌ አላስበውም ነበር ከመታከም ይችላል እኮ ምናምን ቀለል አድርገህና ሰውን መምከርና መንገርና ለራስ ደግሞ ሲሆን አንድ አይደለም በጣም አንድ አይደለም ራሴ ላይ ሲሆን በጣም ነው በቃ ከመል በላይ ድንጋጤ ማትለውን በቃ ሊትራሊ በሰዓቱ እንደመሞት ብቻ ነው ማስበኝ ነበር ለተወሰኑ ጊዜያት እሱ ብቻ ነው ማስበኝ ነበር እሱ በጣም እንትን የሚያደርግ ነገር ነው መልካም ብስራት ተሰማሽበት እንግዲህ ጳጉሜ 3 ቀን የሞት ደብዳቤ ተቀበልኩ እንዳልሽው ሁሉ እንግዲህ ከወራት በኋላ ደግሞ የመዳኛ ደብዳቤ ተሰጠሽ አይደለ ቀኑ መች ነበር እሱ የመጀመሪያው ኬሞ ያው እንደጨረስኩኝ ሪያሰስ ተደርጌ ለራዲሽን ተላኩኝ ወደ ጥቁር አንበሳ መጣሁ ጥቁር አንበሳ ለ15 ቀን ነው ራዲሽን እንደምወስድ የተነገረኝ ግን በመሃል ማልወስድባቸው ቀኖች ምናምን ስለነበሩ ኦልሞስት 1 ወር አካባቢ ቆየሁኝ ከዛ ራዲሽን ጨርሼ ከሄድኩኝ በኋላ ነው ልክ ራዲሽን ጨርሼ ሄድኩኝና 1 ወር መቆየት አለብኝ ሪያሰስ ለመደረግ ድጋሚ 1 ወር ቆየው ሲቲ ምናምን ተነሳው ሁሉንም አይነት ምርመራዎች ድጋሚ ተደረግኩኝ ምናምን ከዛ ባለፈው ወር በሰባት አሁን ከአንድ ወር በፊት ዋው በሰባት በስድስት ተነገረኝ በሰባት ነው ሴሌብሬት ምናምን ያደረግነው ማለት ነው ከዛ በፊት ግን ጥቁር አንበሳ ራዲሽን ላይ የነበርኩኝ ያጋጠመኝ ነገር ልንገርክ ትልልቅ ሰዎች ነበር እኛ ጋር ብዙ ትሪት የሚደረጉት በካንሰር ትልልቅ ሰዎች ናቸው ከኔ የሚበላልጡ ወይ በኔ እድሜ ያሉ ይኖራሉ ጥቁር አንበሳ ስመጣ ግን በጣም ህፃናት አሉ በጀርባ ታዝለው ራዲሽን የሚወስዱ ህፃናቶች አሉ በጣም የሚያሳዝኑ አይደለም ለካንሰር ለጉንፋን የሚያሳሱ ልጆች አሉ እና ልክ ከአዳልቶች ደግሞ እኔ በጣም ያንገመባለው ምናምን ሁሉም እዛ አዳልት ጋር ያሉ ሰዎች ለኔ ነው የሚያዝኑት ባይዘውና ወይ ለእናቴን ይዤ የመጣው ምናምን ነው የሚመስላቸው ራሱ ተራ ሲደርስ ምናምን እናትሽን አምጫት ምናምን ይሉኛል ይብም ማለት ነው እኔ እንደሆንኩኝ ሲያውቁ በጣም ነው የሚያዝኑት በቀኛ ስኖረናል ወልደናል አግብተናል ልጆቻችን ለወግ ማድረግ ደርሰዋል እንደው አንቺ ምን አደረግሽ ምናምን ይሉኛል ብዙዎቹ ማለት ነው እና በጣም ነበር ማሳዝናቸው ከዛ ነው የህፃናት ደግሞ አለ እንደ ህፃናቶቹን ደግሞ ሳይ በቃ በጣም ማዝንበት ጊዜ ነበረ ሲቀጥል ደግሞ ሁሉም ሰው ካንሰር ታሟል እንደ ያልኩበት ጊዜም ነው ብዙ ብዛቱ ስታይ በጣም ብዙ ህዝብ ከመታስበው በላይ ብዙ ህዝብ ነው ያለው ካንሰር ታማሚ ያ የራዲሽን ቦታ ብቻ ነው አስበው ኬሞ ቦታ እንደማስበው ሰርጀሪ ቦታ አስበው እና ጠዋት ራዲሽኑ 12 ሰዓት ተጀምሮ ለሊት 9 ሰዓት ምናምን ነው የሚያልቀው ያ አንድ ሰው ማክሲመም 7 ደቂቃ ራሱ አይፈጅም ራዲሽን ውስጥ ገብቶ ግብት ውጥት ነው የምትለው በቃ አትቆይም እንደዚህ በሰዓት የሚቆጠር አይደለም 7 ደቂቃ ማክሲመም 5 ደቂቃ 4 ደቂቃ የምትቆይበት ጊዜ አለ ራዲሽን ውስጥና ያችን የምታካክል ደቂቃ እየተጠቀሙ ጠዋት 12 ሰዓት ተጀምሮ ለሊት 9 ሰዓት ያልቃል ማለት አስበው ምን ያህል ሰው እንዳለ ማለት ነውና በጣም ብዙ ህዝብ ነው ያለው ሰው እንዳለ የካንሰር ታማሚ ብቻ ነው እንዴ ነው የምትለው ምናምንና ከዛ ደግሞ ዛሆኝ ሪላፕስ ያረጋባቸውን ሰዎች አየሁኝ 2-3 ካንሰር የተመለሰባቸውን ሰዎች ማለት ነውና የዛን ጊዜ እኔ በቃ ትልቁ ፍርሃት ጀመረኝ ድጋሚ ስትረስ ውስጥ ስቲል በጣም ያስቸገረኝ ያለ ስትረስ ነው አሁን ላይ እና ሳይካትሪ አሁን ላይ እንደው ማናገር እንዳለብኝ ምናምን ሁሉ አውርተውኛል ሐኪሞቼና በጣም የሚረብሸኝ ነገር በቃ እንትን ያልኩት የዛኔ ነው ሪላፕስ አርጎባቸው በኢቭን በኒ ታይፕ ኦፍ ካንሰር ለሁለተኛ ጊዜ ሪላፕስ አርጎበት ራዲሽን የሚወስድ ሰው ለሶስተኛ ጊዜ ሪላፕስ አርጎበትና ደግሞ ሪዝናቸው ምናምንም ስጠይቃቸው በምን እንደመጣባቸው እንደተመለሰባቸው ምንም የሚያውቁት ነገር የለም ጭራሽ አንዳንዶቹ ጉንፋን አሞኝ ምንም እብጠቱ ራሱ የለም አሁን ሪላፕስ ሲያደርግ ሜቢ እብጠቱ ተመልሶ ሊመጣ ይችላል ነው
እነሱ ግን ምንም ጉንፋን ያዘኝ አለኝ አንዱ ልጅ ጉንፋን ይዞኝ ሐኪም ቤት አልተዋለኝ ምናምን ሐኪም ቤት ሄጄ ቼክ ሲደረግ ሪላፕስ አድርጓል ካንሰሩ። ስለዚህ ድጋሜ ኬሞ ወሰድኩኝ ያለ 8 ዙር ወስጄ ኬሞ አሁን ለራዲሽን መጥቼ ነው ምናምን አለኝ ማለት ነው። እና ልጆች አገኘሁኝ ኢቭን የ3ኛ ክፍል ተማሪ ልጅም አገኘሁ በእኔ ካንሰር እንደዛ የሆነበት ልጅ ምናምን እና እነሱን ሳገኝ ደግሞ እኔ በጣም ፍራቻዬ ደግሞ ጀመረኝ ጋር እና ነገ ጠዋት ተመልሶ ሊመጣ ይችላል ምናምን የሚለው ነገር በጣም ያሳስበኛል። አብዛኛውን ደግሞ ቪዲዮዎች ሳይ ደግሞ በጣም እንትን እላለሁ። እንደውም እኛ ሀገር ላይ ብዙም እንትን ላይ አይሰራም ይሄ ሰርቫይቭ ያደረጉ ሰዎች ላይ ነው። የውጭ ሀገር ቪዲዮዎች ግን እኔ በኬሞ ጊዜ በጣም ማየው እንዳለ የውጭ ሀገር ቪዲዮዎች ነበርና በጣም ነው እንትን የሚደረጉት። ሌላ ነገር እኮ ምንም ልታይሽ አይችልም ከሱ ውጭ ቅድም እንዳልሽው በቃ ከራስሽ ጉዳይ ጋር የተያያዘ በጣም ማነበው ነገር ማየው ቪዲዮ የሚመጣልኝም እንዳለ ስለ ከሱ ጋር የተያያዘ ነው። ካንሰር ታማሚዎች፣ ሰርቫይቨሮች፣ ሪላፕስ ያደረገባቸውን ሰዎች ነው አያለሁኝ እና ሰርቫይቭ ያደረጉትን ሳየው መንፈሴ ደስ ይለዋል። ሪላፕስ ያደረጉትን ሳይ ደግሞ እንደዛው በጣም እረበሻለሁኝ እና በቃ እንደምታየው ነገር እንደምትሰማው ነገር ራሱ ሙድ ይቀያየራል። ስለዚህ አንዳንዴ ጥሩ ነገሩን ብቻ ዊሽ ማድረግ ጥሩ ነገር ማየት ምናምን የሚባለው ነገር እውነት ነው ማለት ነው። እዛ ችግር ላይ ሆነ መጥፎ ነገር የምታስብ ከሆነ ያ መጥፎ ነገር ሀፕን ያደርግብሃል። ጥሩ ነገር የምታስብ ከሆነ ግን ጥሩ ነገሮች ናቸው ሀፕን የሚያደርጉ። እኔ እንደዛ መሆን ጀመርኩኝ። በቃ ይሄ መጥፎ ነገር ሪላፕስ የማድረጉ ነው ለመርሳት ሞክራለሁኝ። ቢመለስም በቃ ድጋሚ ትሪት ይደረጋለሁኝ ወደሚለው ነገር ምናምን ትገባለህ። እኔ የመለስብኝም ሲጀመር ምናምን ትላለህ እና እሱ ነገር አሁን ላይ ስትራግል እያደረኩበት ነው። በእርግጥ በጣም ከዛ ሙድ ለመውጣት ከዛ ስሜት ለመውጣት ገና ነገ ከነገ ወዲያ የዛሬ 3-4 ዓመት 5 ዓመት ሊመለስ ይችላል ብዬ ከሚጨነቅ የዛሬን ህይወቴን በአግባቡ መኖር እንዳለብኝ ምናምን አንዳንዴ ያስባለሁ። እና ነገ ምን እንደሚመጣ ታውቂው በድንገት ነው አደረገ ይችላል። እና ደግሞ በቃ ሪዝኑንም አታውቀውም። አሁን ላይ ስፔሻሊ ካንሰር አሁን ላይ ምንም ሪዝኑን በማታውቀው አሁን አንድ ሰው ይጠነቀቃል አይደለ? በዚህ ሊመጣብኝ ይችላል፣ በዚህ ሊመጣብኝ ይችላል። ድሮም ደግሞ ስንሰማ አሁን በጣም ያጨሰው ካንሰር ሊመጣ የሳምባ ካንሰር ሊይዘው ይችላል ይባላል። ደግሞ አንዳንድ ሰው ደግሞ ከዚህ ወይ ከቁስል መጣብኝ ሊል ይችላል፣ ወይ የሆነ ከሆነ ነገር መጣብኝ ይችላል፣ ከሆነ ኢንፌክሽን መጣብኝ ሊል ይችላል ምናምን። በጣም ግልጽ በሆነ መንገድ ኮዙ ይነገረዋል ምናምን። እኔ አንዳንዴ አሁን ሰዎች ሲጠይቁኝ የምመልሰው ራሱ ግራ ይገባኛል። ከምንድን ነው ግን የመጣብሽ ምናምን፣ ከምን እንደመጣብኝ ራሱ አላውቅም። በቃ እውነት እንዲሁ ላይ በቃ እንደዚህ አየሁኝ እንደዚህ ያደረኩኝ እና በጣም ብዙ ሰዎች ውጭ ሀገር ምናምን ያሉ ሰዎች ራሱ ይደውሉልኝ እና እንደዚህ ቋጥጦብኝ እንደዚህ ሆኖብኝ እንደዚህ ምናምን ካንቺ መንገድ ካንቺ ህይወት ልታካፋያቸው ታዩ ምናምን። ያው እንደዚህ አይነት እንትኖች አክቲቭ ሲሆኑ ወይ ቲቪ ሊሆን ይችላል ወይ ካንሰር ሊሆን ይችላል ወይ አንዳንዴ ደግሞ ኢንፌክሽን ሊሆን ይችላል እና ሐኪም ቤት ሄዳችሁ ታዩ ምናምን ነገር። በዚህ መንገድ ታይታ አሁን ልጇ ናትና ካንሰር ዳያግኖስ ተደርጋ ኬሞ እየወሰደች 3ኛ ዙር የደረሰች ልጅ አለች። እናቷ ናት የምታዋራኝ፣ እዚህ ሀገር ውስጥ አይደለችም። እና ረጅም ጊዜ ነበራለች አየው ነበራለች ፎቶ ምናምን ልካለኝ እዚህ አካባቢ ነውና ያንቺን ግን እንደዚህ ካየሁኝ በኋላ በጣም ደነገጥኩኝ። ወስጄ ምናምን እንደዚህ ያሳየሁት ካንሰር ሆኖ አሁን ባለፈው እንደምታወራኝ 3ኛ ኬሞ ወሰደችልኝ ምናምን አለችኝ። እና እንደዚህ በቃ ሰዎች እንትኑን ኢግኖር ባያደርጉት የሚያዩትን ሲምፕተም ላያቸው ላይ ሰውነታቸው ላይ የሚያስተውሉትን ነገር አንዳንዴ እኮ ካንሰር ይድናል ሲባል ሁሉም ካንሰር አይደለም፣ የሚሞትም ሰው አለ እንደምናውቀው። ሚድንም ደግሞ ፐርሰንቱ አይበልጥም እሱ። ለምሳሌ ሰውነቱ ላይ የሚያየውን ሲምፕተም ሰው ኢግኖር ያደርገዋል። ቶሎ ሐኪም ቤት ሄዶ ነገሮችን ኤርሊ ስቴጅ ላይ ማግኘት እና መታከም ሲችል ሰው በቃ አንዳንዱ የሐኪም ቤት ጥላቻ፣ አንዳንዱ ችላ ማለት፣ ለራሱ ጊዜ ያለመስጠት፣ ለጤናው ቫልዩ አለማድረግ ምናምን። ለጤና ባይዘ በጣም ቫልዩ የምትሰጠው ሰው ጤና ይስጥልኝ ሲልህ በጣም እግዚአብሔርን በቃ በጣም ትልቅ ምርቃት ነው። ምንም ከጤና በላይ የለም። እኔ በጣም በጤነኛ ሰው በጣም እቀና ነበረ። በቃ ሰው ጎዳና ላይ ያለ ሰው ራሱ እየሳቀ ምናምን የተጫወተ ሳይ እውነት በጣም ታመሜ ኬሞስ ጂዝ መለስ እንደዚህ ታክሲ ውስጥ ሆኜ ምናምን የጎዳና ልጆች እየተጫወቱ ምን አለ ጤና ሰጥተኝ እዚህ ጎዳና ላይ ብኖር ምናምን ያልኩበት ጊዜ አለ እውነት። እና ቫልዩ የምታደርገው ጤና ምን ያህል ትልቅ እንደሆነ ስትታመም ነው የምታውቀው። እና ጤና በጣም በጣም ትልቅ ነገር ነው። ምንም ነገር ብታጣ
ጤና ካለ ሰርተህ ታገኘዋለህ፣ ትደርስበታለህ ምናምን። ጤና ያጣ ሰውስ ቤት ተኝቶ ነው በቃ ከዛሬ ነገ ሞተ አልሞተ እያለ ቤት ተኝቶ ነው የሚኖረው። እስቲ ወደ ደስታው ዜና ወደ ሰማሽበት እንመለስ። በቃ ያንቺ እነዛ ችግሮች አለፉ፣ ያዘንሽባቸው ተስፋ የቆረሽባቸው ጊዜያት እንዲደመደሙ አዲስ ህይወት፣ አዲስ መወለድ፣ አዲስ ተስፋ እንድታይ ወይም ተስፋ እንድታደርጊ ያደረገሽ ዜና የሰማሽበት ጊዜ አለ አይደለ? በቃ አሁን ከዛሬ ጀምሮ ከነበረብሽ ህመም ከካንሰር ህመሙ ነፃ ነሽ የተባልሽበት ጊዜ መጀመሪያ ስትሰሚ ወይም ካንሰሩ አለብሽ የተባልሽ ጊዜ የተሰማሽ ስሜትና እንደው ከካንሰሩ ነፃ ነሽ የተባልሽበት ጊዜ የተሰማሽ ስሜቶች ያው እንደ ህክምና ባለሙያ ስታነጻጽሪያቸው ምን ይመስሉ ነበረ? እውነት ለመናገር የሚነጻጸር አይደለም ማለት ይሄኛው በጣም የሚያስደነግጥ ስሜት ነው። መዳን ራሱ ያስደነግጣል ለካ ምናምን አንዳንዴ ማለት ነውና በቃ ውስጤ ያውቀዋል። ሪያሰስ ሲደረግ ምናምን ሲቲ ሲነሳ ምርመራዎችን ሳደርግ ነፃ እንደምባል አውቀዋለሁኝ። ምክንያቱም እንዳልኩ ሁሉ ማድረግ ያለብኝን ህክምና በሙሉ አድርጌያለሁ። የምጠብቀው ውጤትም ነፃ ነው። ስሰማ በጣም ነበር የደነገጥኩት። ከጓደኛዬ ጋር ነበር እያወቅሽ ማለት? አዎ በቃ ሰጠንና ውጤት ምናምን ወጣን ምሳ ልንበላ እና እዛ ሆነን ልጆች ኢቭን አላደርስ ብሏቸው ከኢመርጀንሲ ልጆች ናቸው ደውለው ለእሷ ናገሯትና በቃ እንዴት አጣድፋኝ ምናምን ራሱ እንደወሰደችኝና ዶክተራችን ጋር ገባን ምናምን። በቃ የዛን ጊዜ እኔ አላቅም እውነት ለእና እንደውም ስራ ትዝ ይለኛል። ናይት ነበርኩኝና ኬሞ የሚሰጠኝ የነበረው ሽሚ ይባላል ነው። በጣም በቃ እንዴት ልበለ 8ቱን ኬሞ የሰጠኝ እሱ ነው። በጣም ሰፖርት የሚያደርገኝ ሰው ነበረ። ለእናትሽማ ደውለሽ አይደለም የምትነግሪያት መሄድ ነው ያለብሽ አለኝ። ዛሬ ስራ ዛሬ እኮ እንደዚህ ላይ ነው በፍጹም ቀኔ ሰው ተካለኝ ሄድሽ ነው ለእናትሽ የምትነግሪያት ምናምን ነገር አለና በቃ ሐኪሞቹ እንዴት እልል እዛ ስራ ቦታ ምናምን እልል እያሉ ነበር ሲሰሙኝ ነበርና ከዛ ከጓደኛዬ ጋር ትዝ ይለኛል ሁሉም ሐኪሞች ጋር ደስ ማለት ከኔ ኬዝ ጋር የሚገናኙትም ማይገናኙትም ምናምን ጋር ስታፎችም ስለነበሩ ሁሉም ጋር እያዞርኩኝ እንደ በቃ ይሄ እንዴት ነው እንደ ብርቅ የተደረገለት ዶክተር እንዴት ነህ ካንሰር ፍሪ ተባልኩኝ እኮ ዛሬ ያለን ለሁሉም እያዞርን ተናገርን። በቃ ካፌ ያሉት ጋር ካፌ እየሄድን ስራ ቦታቸው ላይ የሆኑትን ስራ ቦታ እየገባን ውስጥ ምናምን በቃ እያዞርኩኝ ካንሰር ፍሪ ተባልኩኝ። ካንሰር ፔሸንቶች ምናምንም እንደውም እንደዛ ሳወራ ምናምን ሰሙኝ። እውነት ካንሰር ታማሚ ነበርሽ ወይ እንኳን እግዚአብሔር ረዳሽ እንኳን ዳንሽ ምናምን ነው የሚሉኝና እያዞርኩኝ በቃ እንደ ብርቅ ነገር ነበረ ሳወራ የነበረው ምናምን። በጣም ደስ የሚል ስሜት ነው ደግሞ ታመህ ምናምን አትድንም ተብለህ አንዳንዴ አክቹዋሊ እንደዛ እኔ የማስብ የነበረው እንደማልድን እና እንደዛ አስበህ ምናምን ደግሞ ልክ ህይወት እንደተቀጠለ ለአዲስ ህይወት እንደምትኖር አዲስ ልጅ እንደምትሆን ምናምን ስታስበው ከዚህ በኋላ ህይወት እንደሚኖርህ ስታስበው ምናምን በጣም ደስ ይላል። ታሞ የዳነ ሰው ያውቀዋል በቃ ያንን ስሜትና የተወሰነ ትንሽዬ እንኳን ታምን ስንድን ያለው ስሜት እንዴት ነው በቃ ወደ ኖርማል አክቲቪቲያችን እንደምንመለስ ስናስብ ወደ ስራ ወደ ምን ያለው ስሜት ማለት ነው። በእርግጥ ትንሽ ከትንሽ መምሰል ቫልዩ አናደርገውም እንዳልኩ ምናምን መዳናችን ነው። ትናንትና ታመህ ተኝተህ ከሆነ ዛሬ ስራ ብትመጣ ምንም እንትን አትለው ምናምን ታማርበታለህ። አቦ ትናንትና እኮ ትንሽ ታምሜ ምናምን አልመጣሁም ስራ ምናምን ትላለህ። ከዚህ ግን ሲሆን በጣም በቃ በጣም ደስተኛ ነው የምትሆነው በጣም ከምልህ በላይና ህይወትን እንደ አዲስ በቃ ተስፋ ታደርጋለህ፣ ፕላን ታደርጋለህ። አሁን ስለነገ ማሰብ ትጀምራለህ ምናምን። አሁን የዛ ታይም ላይ ኬሞ እየወሰድኩኝ ምንድነው ፕላንሽ ቀጣይ ሳምንት ወይ ነገ ወይ ከነገ ወዲያ ብትለኝ ምንም ምን ማድረግ ያስደስትሻል ብትለኝ ምንም ልልሽ ይሄ መዳን በቃ ምንም እንትን የማትሰጠው ነገር ነው። እና አንዳንድ ጊዜ እንደው አንዳንዱ ሰው ራሱን ለማጥፋት በቃ ለመሞት ምናምን በጣም እንትን ይላል። የሚሆንበትን የሚኖርበትን የሚያልፍበትን ነገር እረዳዋለሁ በጣም እኔም አጋጥሞኝ ስለሚያውቅ ማለት ራሴን ለማጥፋት አስቤ ስለማውቅ በዛ ታይም ላይ እንዳልኩ ሲቹዌሽኑን እረዳዋለሁ በጣም። ግን አንዳንዱ ደግሞ እዚህ ጋር በጣም ታሞ የማይድን በሽታ ይዞ ለመኖርና ለመዳን በጣም ይጓጓል። በቃ መቼ ነው ምንድነው በቃ ድኝ እንደዚህ በሆን ድኝ እንደዚህ ሁሉ ነገር ቀርቶብኝ እንደዚህ በኖርኩኝ እንደዚህ ጤናዬን ሰጥቶኝ በቃ ይሄ ማስበው ሌክዠሪ ነገር ቀርቶብኝ
በቃ በድህነቴን በኖርኩኝ ምናምን የሚል ሰው አለ እዚህ ጋር። እዛ ጋር ደግሞ በቃ ህይወቱን ለማጥፋት የሚሯሯጥ ሰው አለ። በቃ መኖር አስጠላኝ መረረኝ ብሎ ማለት ነው። እና እኔ ሁለቱንም ስሜት አይቻቸዋለሁኝ። ራሴን ለማጥፋት ማስቤ ሞክሬ ማውቃለሁ። ከዛ ደግሞ ለመኖር ጓጉቼ ማውቃለሁኝ። ሁሉ ነገር በቃ ቀርቶብኝ ጤናዬ ቢኖር በቃ ብያልኩበት ጊዜ አለ። ጤናዬ ኖሮብኝ አሁን ጤነኛ ሰው ሊያስባቸው ማይችለው በሆንኩኝ በቃ እንደዚህ ስራውን ቀርቶብኝ ይሄ እንትኑን ቀርቶብኝ ህይወቴ ብቻ በቆያልኝ በኖርኩኝ በቃ ምናምን ብለህ ነው የምታስበው። እና ሁለቱንም ስሜት እኔ ጀጅ እያደረግኩኝ አይደለም እንዳልኩ ሁለቱንም ስሜት ስላሳለፍኩኝ ያንንም ሰው የሚኖርበት የሚሆንበትን ሲቹዌሽን እረዳዋለሁኝ። ደግሞ ይሄኛውም ሰው እንትን እለዋለሁ። እና እኔ ደግሞ በጣም የማገኛቸው ሰዎች አብዛኛዎቹ ሰዎች ለመኖር የሚጓጉ ሰዎች ናቸው። የማይድን በሽታ ስል በጣም የተሰራጨ በጣም ሌላም አይነት ህመም 2-3 አይነት ህመም ኖሮባቸው የሚያጣጥሩ ሰዎች ግን ለመኖር በጣም በቃ የሚጓጉ ሰዎች ናቸው። በቃ ለመዳን የሚፈልጉ ሰዎች ናቸውና እነሱ ምናምን ስታይ በጣም ተስፋ ታደርጋለህ። አንተም ለመኖር ትጓጓለህ። እና እንደዛ ጓጉቼ አውቃለሁ ለመኖር ብቻ በቃ ፕላን ምንም ነገር አይኖረኝም። በቃ ሀብት አትስጠኝ፣ ንብረት አትስጠኝ፣ ጤናዬን ብቻ ስጠኝ። በጣም ቫልዩ ታደርገዋለህ። እውነት እድሜ ስጠኝ የሚባል እኮ ጸሎት እኔ አሁን እውነት ለመናገር ስውሯ ሄጄ ማለት ነው እዛ ምስክርነት ሲሰጥ በጣም በቃ ለእኔ በጣም መሆን እራሱ የለበትም ያልኩትን ጸሎት ሰማ። እዛ እንደዚህ ለውጭ ፕሮሰስ አሁን ላይ ሆኜ ቢሆን እኔ ምለው ነው አሁን እኔም ልል እችላለሁ። እንደዛ ገባ እንደዚህ ተሳክቶልኝ እንደዚህ በቃ ይሄ በጣም እንትን እናደዳለሁ። እኔ ለመኖር በመኖርና በሞትና በህይወት መካከል ለመኖር ነው የምጠይቀው። በቃ ያንተ ጸሎት ይበልጥብሃል። ስለ ጤና ከሆነ ያንተ እኔ እኮ አንዴ እንደዚህ ብዬ ማውቃለሁ። የኔን ተውና አምላኬ ለእነሱ አድርግላቸው ያልኩበት ጊዜ አለ እውነት ለመናገር። ግን የዛ ታይም ላይ ግን የእነሱን ተይና በቃ እመቤቴ የኔን ስሚኝ ያልኩበት ሰዓትም አለ። እና በጣም አንድ ጊዜ ከማልቀሴ የተነሳ ቤተክርስቲያን ሄጄ መድኃኒዓለም እኛ ጋር አለ ቦሌ መድኃኒዓለም ቀን ነው ትዝ ይለኛል። ከማልቀሴ የተነሳ ማለት ነው እንባዬ በቃ ይሄ ድንጋይ ነው ነጭ ድንጋይ ነው። እና በጣም አርሶታል። ከጎን ያለችው ሴትዮ በጣም ለልጆቿ ነው የምትጸልየው። በቃ ትልቅ ሰው ናት እና ይሰማኛል ጸሎቷ ጮክ ብላ ስለምትጸልይ ልጆቼ እንደዚህ አድርግልኝ እንደዚህ ሆነ ምናምን በጣም እየጸለየች ነው። የሆነ ሰዓት ላይ ለእኔ እየጸለየች ነው ስሰማት ለእኔ ነው የምትጸልየው። በቃ የጠየቅኩን ልጅህን አስባት ልጅህን ማራት ምናምን እያለች ለእኔ መጸለይ ጀመረች። እና እስከሚጨርስ ጠብቃኝ ጠየቀችኝ። ምን ሆነች ነው ምናምን አለችኝ። እንደዚህ ነው አልኳት። መድኃኒዓለም ምን ያልኩህን ተው አለች። በቃ ስትነግረኝ በቃ ልጆቼ ውጭ ሀገር ናቸው ጠብቃቸው በሰላም ለሀገራቸው አብቃቸው ነው ምለው። ጠዋት መታ እየመጣሁኝ አንቺ ደግሞ ታመሻል አለችኝ። እና አንቺ ለመኖር ነው ስትራግል የማደርገው እና በቃ አለችኝ። እንደዛ አለችኝ። እና አንዳንዴ እኔም እንደዛ አስብ ነበረ። በቃ የራሴ ይበልጥብኛል አንዳንዴ። እና ልክ ከዳንክ በኋላ ደግሞ ሰው ነህ ትቀይራለህ ሀሳብ። አሁን ደግሞ ሌላ ነገር ትጠይቃለህ። እንደዛ ነበር ያ ታይም እንደዛ ነው ያለው። እናትሽ እንዴት ተቀበሉት? ብዙ ጭንቀት ውስጥ የነበሩ ሁለተኛ ልጅ አጣለው ሁለተኛ ልጅ እንጠቃለው ብለው ይሰጉ የነበሩ ሁልጊዜ በስጋት ይኖሩ የነበሩ እናት እንዲህ አይነት ዜና ሲሰሙ ልጄ ዳነችልኝ ተረፈችልኝ የሚል ዜና ሲሰሙ ደግሞ የተለየ ስሜት ይሰማቸዋል። እንደውም የደስታው እንትን ሞር እናቴን ነው በጣም እንትን ያደረጋት። ስቲል እስካሁን ድረስ አሁን እዚህ እስከምመጣ ድረስ በቃ እናቴ ያመነችም አይመስለኝም። እና ስቲል ሰው ምን ይመጣል አሁን እኔን ለመጠየቅ ብሎ ምናምን ያው እንዳልኩ ሰው በሶሻል ሚዲያ ነው ያወቀው እና ይመጣል ምናምን እና በጣም በቃ ኤክሳይትድ ናት። በቃ በሄደችበት ሁሉ ነው የምታወራው ምናምን። መታመሜን ላልነገረችው ሰው መድኃኒት ነው በቃ የምትነግረው ምናምን። እና በቃ ሁሌም እንዴት ልበል በጣም እንዳልኩ በጣም በስስት ነው የምታይ መድኃኒት አላመነችውም። እንዴት ነገርሻቸው? እንዳልኩ ቤት ሄድኩኝ እና ከዛ ምርመራ እንዳለኝ ነግሬያታለሁ። እና ቀን ሙሉ ስትደውልልኝ ነው ያለችው እሷ ቢዛን ቀን ማለት ነው። እና መጨረሻ ላይም በቃ ወደ ቤት ገባሁኝና ምናምን ነገርኳት። በቃ ካንሰር ፍሪ ተባልኩኝ ምናምን። በቃ አላመነችኝም። ከዚህ በኋላ የለብሽም ከዚህ በኋላ መድኃኒት አትወስጂም ማለት ነው፣ ኬሞ አትወስጂም ማለት ነው። ኬሞም አልወስድም ድኛለሁኝ። ሐኪሞች ነግረውሽ ነበር 100% እንደሚድን አይደለ? በቃ አሁን ድኛለሁ ነው ያልኳት።
በጣም በቃ እንደውም እሷ ሞር የዛን ጊዜ አለቀሰች። የመጀመሪያ እንዳልኩ ድንጋጤ ይሁን ምናምን ሪያክሽኗን ብዙም አላየሁትም። በጣም አለቀሰች። በቃ በጣም የደስታዋ ሪያክሽን ነው በጣም ያየሁት እኔ። በጣም ደስ አላት፣ በጣም አለቀሰች። እና ሆስፒታልም ደግሞ ፕሮግራም ያዘጋጁልኝ ጊዜ ነበረች ቤተሰቦቼ ምናምን ጠርተዋቸው ነበረ። ፕሮግራሙን አላውቅም ነበረ እኔ በእርግጥ። ከዛ ቤተሰቦቼንም ጠርተው የስራ ባልደረቦቼም ሆነው ምናምን ነው የጠሩኝ። እና የዛን ጊዜም በቃ እሷም ስታለቅስ ነበረ፣ ሰውንም እዛ ያለውን ስታፍ ሁሉ ስታስለቅሰው ነበረ። በቃ ልጄን እሷንም ስላልነጠቀኝ እግዚአብሔር፣ እሷም ስላልሄደችብኝ፣ እሷም ስላልሞተችብኝ ስትል ነበረ የዛን ጊዜም። እና እሷ በጣም ኢሞሽናል ነበረች በጣም። እና በጣምም ደስታዋንም ደግሞ ሞር ያየሁት እሷን ነው ከኔ በላይ ይመስለኛል። እሷ በጣም ደስ ያላት እንዳልኩ። እሷ ደግሞ እንደዚህ ደስ እንዳላት አሁን ደህና እንደሆነ ሳስብ እኔም በጣም ደስ ይለኛል። እንግዲህ አንቺ ፒውር ከሆንሽ በኋላ ወይም ከካንሰር ነፃ ነሽ ከተባልሽ በኋላ ቤተሰብ ተደሰተ፣ ያው አንቺም ደስታሽን አጣጣምሽ። ግን ሰው ደግሞ አንዳንዴ ወደኋላ መለስ ብሎ ያየለ። ለምሳሌ ወንድሜ ሕክምናውን ቢቀበለው ኖሮ ሕክምናውን በአግባቡ ቢከታተል ኖሮ እኮ እንደኔ መዳን ይችል ነበር የሚል ሀሳብ አልመጣብሽም? እሱ አዎ ልክ ነው። ወንድሜ መዳን ይችል ነበር ብዬ አስቤም አውቃለሁ። ኦብቪየስሊ ደግሞ ህክምናውን ደግሞ ቢከታተል እንዳልኩ የእሱም ሲገኝለት በጣም ኤርሊ ስቴጅ ነበረ፣ በጣም መዳን የሚችል ነበረ ምናምንና ሐኪሞቹም በጣም ይነግሩት ነበረ ኬሞ ቢጀምር በጣም በቀላሉ መዳን እንደሚችል ምናምንና እኔም እሱን ሳስብ በጣም በቃ አንዳንዴ እኔም ወንድሜ መዳን እንችል ነበረ። በቃ በጣም እሱን መዳን ይችል ነበረ። እንደዚህ አይነት ነገርም በሱ በኩል አናሳልፍም ነበረ ምናምን ብዬ አስባለሁኝ። ግን ያው ደግሞ ሀፕን ያደረገውን ነገር መቀበል ነው። ለምንድን ነው ሪጀክት ያደረገው እሱ? የዛ ታይም ላይ በጣም ዊክ ነበረ እንዳልኩ፣ በጣም ደክመዋል። እና ኦልሬዲ እኮ ተስማምቶ ሁሉ ነገር ጨርሰን ከኔ ጋር ነበረና ጨራርሰን ምናምን ለህክምና ምናምን ሄድንና ኬሞ የሚሰጠው ልጅ ጋር አገኘነውና አወራን። እና በጣም እንደሚያደክም በቃ ሪዝን አይሆንም ይሄ በእርግጥ በጣም ያደክማል፣ ኬሞ ይታወቃል። ግን እንደሚያደክም በየ3 ሳምንቱ እንደሚወስድ ነው አስረዳው ልጁ። እና በፍጹም አለ የሚያደክመኝን ነገር አልፈልግም፣ በቃ አልወስድም ምናምን አለ ማለት ነው። እሱ የሚገርምህ የሚሞት አይመስለውም ነበር። እሱ ደግሞ እኔ በጣም እንደምድን እየተነገረኝ እንደመሞት ነው ማስበው። እሱ ደግሞ እንደሚገለው ያወቀ ወይ እንደሚገለው ብዙ ሰው እየነገረው እንደሚድን ነው የሚያስበው። እሱ ባይዘው ከእናቴ ጋር የአመት ምናምን ፕላን ያደርጋል። የዛሬ በጣም ታሞ ኦልሞስት ወደ መጨረሻ አካባቢ ራሱ የዛሬ አመት እንደዚህ እኮ እንደዚህ እናደርጋለን፣ እሺ ይሄንን ነገር እንገዛለን፣ ይሄን ነገር እናደርጋለን ምናምን ይላታል። ከእናቴ ጋር በጣም ፕላን ያደርጋል፣ ያወራል ምናምን። እና አንዳንዴ እናቴ ራሱ ለእኔ ትነግረኛለች፣ ይሄ ልጅ ግን አሞት ማለት ጤና የለውም ምናምን ትለኛለች። እኛ ምክንያቱም እኛ ተስፋ ቆረጥንበት ቀድመን። ህክምና ሪፊውጅ ካደረገ ምንም አይነት ነገር ካልወሰደ ቀን በቀን እየደከመ አልጋ ላይ ከሆነ ሰው ምንድን ነው የሚጠብቀው ነገር? ቀኑን እየጠበቀ ነው ብለን የምታስበውና እሱ ግን እንደዛ ሆኖ ራሱ ፕላን ያደርጋል። በጣም የሚገርም ነገር ማለት ነው። ቀጣይ አመት ምናምን ፕላን ያደርጋል። የሆነ ሰዓት ላይ የሆነ ቦታ ለመሄድ ፕላን ያደርጋል ምናምንና እሱ በጣም ትልቅ ተስፋ ነበረው ይመስለኛል። እኔ 3 አመቱን የኖረው ራሱ በተስፋ ነው። እሱ 3 አመት የታመመው የደም ካንሰሩ 3 አመት ታመመ። ብረስት ካንሰሩ ከተጨመረበት ደግሞ 6 ወር ምናምን ቆየ። ከዛ በኋላ እንዳልኩ በቃ በጣም እየደከመ ያቃተው ደግሞ ካንሰሩም እየተሰራጨ ምንም አይነት ትሪትመንት ካጣ ይሰራጫል። ብረስት ካንሰሩም ደግሞ በቃ በፍጥነት ሰውነቱ ምናምን እዛ ብረስት አካባቢ መቁሰል ጀመረ ምናምን። እሱ መጣ። ፋይናሊ እሱ አረፈ እንጂ ትሪትመንት ቢጀምር እንዳልኩ ቢጸና ደግሞ በእምነቱ ምናምንም እርግጠኛ ነኝ እሱም እንደሚድን። እሱም ብቻ ሳይሆን ማንም ሰው ህክምናውን በአግባቡ ከተከታተለ እንዳልኩ ኤርሊ ስቴጅ ላይ ካገኘው ይድናል። ካንሰር በጣም የሚድን በሽታ ነው። አብዛኞቻችን የምናውቀው ካንሰር ከተባለ ስሙ ራሱ በጣም ትልቅ ነው እኮ። በቃ አንዳንድ ሰው ራሱ ሊረግምህ ይችላል፣ ካንሰር ይዘዝብህ፣ ካንሰር ይጣልብህ ምናምን ብሎ እንደርግማን ነው የሚቆጥረው። የማይድን በሽታ፣ በጣም ገዳይ የሆነ በሽታ፣ በጣም ስቃይ ያለበት በሽታ አድርጎ የሚያስበው። ግን ሁሉም እንደዛ አይደለም። በጣም መዳን ይቻላል።
እንዳልኩ ህይወት መቀጠል ትችላለህ። እንደዚህ እንደኔ ድነህ ደግሞ ፕላን ታደርጋለህ እንደ አዲስ ህይወት እንደተሰጠ ፈጣሪና መስገነ ህክምናህን በአግባቡ ተከታትለህ ህይወትን ነው ትቀጥላለህ። እንኳን ለዚያ በቃሽ፣ እንኳን ደስ አለሽ፣ እንኳን ነፃ ሆንሽ። እንግዲህ እንደ ሰው ደግሞ እቅድ ይኖርሻል፣ የፍቅር ህይወት ይኖርሻል፣ የትዳር ህይወት ድሪም ታደርግ ይሆናል። አሁን አርሴማ ላይ ነው ያለችው? ብቻዬን ነኝ። ፕላን ግን ይኖራል። ከዚህ በፊት አልነበረም? አይ አልነበረኝም። እንዳልኩ ህክምናዬንም ስከታተል ህክምና ላይም ሆኜ ምናምን ከቤተሰቤ ጋር ነው። ከዚህ በኋላ ግን እንደ እግዚአብሔር ፍቃድ በቃ እንዳልኩ ሁሉም ነገር አዲስ ነው። እድል ተሰጥቶሻል ደግሞ እንደ አዲስ ነውና ስራም ለመስራት እንደዚህ አይነት ህይወትም ለማሰብ በጣም ብዙ ሰው ህመም ላይ ሆኜ አንቺ በጣም ገና ብዙ ተስፋ አለሽ፣ ትድኛለሽ፣ ታገቢያለሽ፣ ትወልጃለሽ፣ በጣም ብዙ ነው ላንቺ እግዚአብሔር ያሰበው ምናምን ይሉኛልና በጣም ትክክል ናቸው። ያኔ በሰዓቱ የእነሱ ድምጽ እንደ ገደል ማሚቱ ነው ለኔ የሚሰማኝ። እንዲሁ ዝም ብለው በቃ ሰው አንተን ለማጽናናት ብሎ የሚናገረው ነገር አለ አይደለ? ያወቀው ምናምን እንደዛ ነው የሚመስለኝ ነበር። አሁን ላይ ሆኜ በጣም ትክክል ናችሁ እላቸዋለሁ። እነዛን ሰዎች በቅርቤም ስላሉ ያላችሁት ነገር ልክ ነው። ፕላን አደርጋለሁ እንደዚህ አይነት ነገሮችን። ከዚህ በኋላ ደግሞ የሆነ የስቃይ ቻፕተሪን የዘጋው ይመስለኛል፣ ጨረስኩ ይመስለኛል ከእግዚአብሔር ጋር። ከዛ ደግሞ ትቀጥላለህ ህይወትን በምን መልኩ መቀጠል አለብን ፕላን አድርገህ ትቀጥላለህ ደግሞ። እናመሰግናለን በጣም እንግዲህ ስለ ዳንሽ ታግለሽ የመዳን የማሸነፍ ተምሳሌት ስለሆንሽ ለብዙዎችም እንዲህ አይነት ነገር ማድረግ እንደሚቻል በተለይ ከካንሰር ህመም ጋር በተያያዘ እንዲህ አይነት ተስፋዎችም እንዳሉ ስላሳየሽኝ እኔ በግሌ ከልብ አመሰግናለሁ። እዚህ ድረስ መተሽ የሄድሽበትን የተጓዝሽበትን የወጣሽ የወረድሽበትን የህመምና የመዳን መንገድ ስላጋራሽን ከልብ አመሰግንሻለሁ። ቀጣይ ጊዜሽ ደግሞ ምንም ማሰጊበት ደስ ብሎሽ የምትኖሪበት የህይወት ምዕራፍ ይሆንልሻል ብዬ የማምናለሁ። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ እንግዳችሁ ስላደረጋችሁኝ፣ የህይወት ታሪኬ እንዳካፍል ደግሞ ስለረዳችሁኝ በጣም አመሰግናለሁ። እናመሰግናለን።